ወደ 11 ሰዓት ግድም በደቡብ ማለትም በደብረ ዘይት መንገድ የኢህአዴግ ታንኮች ወደ አዲስ አበባ ገቡ። ወዲያው በታላቁ ቤተ መንግስት ተኩስ ተሰማ። በምስራቅ በር በኩል አንድ ታንክ ተቃጠለ። ተኩሱ ብዙም ሳይቆይ ቆመ። አዲስ አበባ ረጭ አለች። ጎሲቀድ በልዩ ጥበቃ ብርጌድና ታላቁን ቤተ መንግስት ሊዝ በተጠጋው የኢህአዴግ ኃይል ማዕከል የተኩስ ልውውጥ ተደረገ። የሀገሪቱ ምክትል ፕሬዝዳንት መሳሪያችሁን አስቀምጣችሁ በሰላም ወደ የቤታችሁ ተመለሱ ብለው አጠቃላይ እጅ መስጠት አዋጅ ከተናገሩ በኋላ ማንኛውም ሁኔታ ያለ እህል ማለቅ ነበረበት። የልዩ ጥበቃ ብርጌድ ወታደሮችና ወደዚያ ያመራው የኢህአዴግ ኃይል እስከሚነጋ ጠብቀውና የተለየ ግንኙነት ፈጥረው ቤተ መንግስቱን በሰላም መረካከብ ሲገባቸው የተኩስ ልውውጥ ማድረጋቸው አግባብ አልነበረም። ያም ሆነ ውጊያው ቀጥሎ የልዩ ጥበቃ ብርጌድ ምክትል አዛዥ ኮሎኔል ገብሩ ከነመኪናው ከተቃጠለና ጥቂት ወታደሮች ከሞቱ በኋላ ኢህአዴግ ታላቁን ቤተ መንግስት በእጁ አስገባ። ግንቦት 20 ቀን 1983 ንጋት ላይ አዲስ አበባን ሙሉ በሙሉም ተቆጣጠረ። በቃ ከጀባና ከሻቢያ ጋር ለ30 ዓመታት ከወያኔና ከኢህዴን እንዲሁም ከሌሎች አማጽያን ጋር ለ17 ዓመታት የቆየው የእርስ በርስ ጦርነት ኢትዮጵያን በየብስ የተከበበች ሀገር አድርጎ ተደመደመ። በአሸናፊም በተሸናፊም በኩል እፎይታ ሆነ። እሺ ውድ ቤተሰቦች ዛሬ ደግሞ ያለንበት የግንቦት ወር መገባደድን በማስመልከት ግንቦት ወር ላይ በሀገራችን ከተፈጠሩ አንኳር ክስተቶች አንዱ በአሁኑ 35ኛ ዓመቱን ያደርጋል። አንደኛው ግንቦት 13 ቀን ማክሰኞ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር ወጥተው እንግዲህ ወደ ዚምባብዌ ሀረሪ ወደዛ በማቅናት በስደት ከስልጣናቸው ውጪ ሆኖ መኖር የጀመሩበት ነው። ያም ትልቅ ዜና ነበር። ከዛ በኋላ በወቅቱ የነበረው ስርዓት እንደምታውቁት አንድ ሳምንት ወይም 7 ቀን ብቻ ነው መቆየት የቻለው። ቀጥታ ከ7 ቀን በኋላ በጀነራል ተስፋዬ ገብረ ኪዳን የሚመራው እንግዲህ አመራር በተለይ የሊቀመንበሩ ከሀገር መውጣት ተከትሎ በየጦር ሜዳው በየግንባሩ የነበሩ የሰራዊቱ አባላት ወደ እግራቸው ዳመራቸው ግማሹ ሲያመልጥ ግማሹ ወደ መሃል ከተማ ሲመጣ ኦሬዲ በዛ በኩል ለነበሩ ታጣቂዎች ደግሞ እንግዲህ ሰርግና ምላሽ ነው። አንድ ሳምንት ነው ከዛ በኋላ ስርዓቱ መቆየት የቻለው እንደምታውቁትና በዛ አንድ ሳምንት ውስጥ እስከ ግንቦት 20 ድረስ ያለው ራሱ ሌላ ታሪካዊ ክስተት ነው። እስከ ግንቦት 20 ያለው እንዲሁም ደግሞ የፕሬዝዳንቱን መኮብለል ማስመልክቶ መዝገብ እንድንገልጽ አንድ ሁለት የመረጥኳቸው አሉ። ከነዛ ጋር ቆይታ እናደርጋለን። ጥሩ ጊዜ በተለይ እንደዚህ አይነት ታሪክ ነክ ነገሮች ለምትወዱ እንደዚህ አይነት ዘውግ ለምትወዱ ጥሩ ግብዓት ይሆናቸዋል ጊዜውን ማስመልክቶ ብዬ አስባለሁ። መልካም ጊዜ። የፕሬዝዳንት መንግስቱ ኃይለማርያም ሀገር ለቆ መውጣት ይላሉ ሌተና ጄኔራል አዲስ ተርላ በገጠመኞች የታጀበ የህይወት ጉዞ በተሰኘው መጽሐፋቸው ከጥቂት ዓመታት በፊት ለንባብ በበቃው። በእለቱ በጠዋት 3 ሰዓት ላይ እኔና ጄኔራል ተስፋዬ ደርግ ጽህፈት ቤት ዘመቻ ቢሮ ያለን የፕሬዝዳንቱ ረዳት ሻምበል መንግስቱ ገመቹ እኛ ዘንድ መጥቶ ፕሬዝዳንቱ እንደማይመለሱና በአገሪቱ ያለው እንደማፋሰስ ለማቆም እኔ ቤድ ይሻላል በማለት ሀገር ለቆ ሜዳቸውን አብረን እንሂድ ብሉኝ እኔ አልፈልግም ብዬ ቀረውኝ በማለት ገለጸልኝ። ከሻምበል መንግስቱ አገላለጽ እንደተረዳሁት ስለ ፕሬዝዳንቱ ሀገር ለቆ ሜዳ አስቀድሞ ውይይት የተደረገበትና ውሳኔ ላይ የተደረሰበት ነገር መሆኑን መገንዘብ ችያለሁ። በፕሬዝዳንቱ ሜል ጄኔራል ተስፋዬና እኔ በጣም ተገርመን ከተነጋገርንበት በኋላ ጉዳዩን ለተቀሩት የፖለቲካ ቢሮ አባላት ለማሳወቅ ወደ መንግስት ምክር ቤት አመራን። በወቅቱ ስራ ላይ የነበሩት የፖለቲካ ቢሮ አባላት ጓድ ብርሃኑ ባየ፣ ጓድ ኃይሉ ይመኑ፣ ጓድ ሽመልስ ማዘንጊያ፣ ጓድ ተስፋዬ ዲንቃ፣ ጓድ ኮሎኔል ተስፋዬ ወልደ ስላሴና እኔ ባለንበት እንዲሁም ልዩ ረዳቱ ሻምበል መንግስቱ ገመቹ በተገኘበት ኮሎኔል ተስፋዬ ፕሬዝዳንት መንግስቱ እሱ ተነጋግረው የእርሱ መሄድ እንደሚሻል ተስማምተውበት የተፈጸመ መሆኑን የፕሬዝዳንቱ ባለቤት ወይዘሮ ውባንቺም ጠዋት ላይ በኢትዮጵያ አየር መንገድ ወደ ዚምባብዌ መሸኘቷን አስረዱን። ፕሬዝዳንት መንግስቱ ባወጣጡ ሁኔታ የሌተና ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚለው በገነት አየለ መጽሐፍ ላይ በኋላ እንደገለጸው እርሱ የሄደው
ከኬንያ ፕሬዝዳንት ከአራፕ ሞይ ጋር በሚስጥር ለመነጋገርና ከቻይና የተገዛ መሳሪያ በሞምባሳ ወደብ የሚገባበት ሁኔታ ለማመቻቸት ነው ብሎ የሰጠው ቃል ከእውነት የራቀና ሊታመን የሚችል ነገር አይደለም። ከኬንያው ፕሬዝዳንት ጋር በሚስጥር ለመነጋገር ነው የሄድኩት የሚለውን እንኳ ብንቀበል ከመቼ ወዲህ ነው የአገር መሪ ከውጭ የተገዛ መሳሪያ ለመረከብ የሚሄደው? ጉዳዩ የሚመለከታቸው ሰዎች የት ሄዱ? የመሳሪያ ችግር መች ነበር? መከላከያ ስለ መሳሪያው ግዢ ለምን አልተነገረውም? የሚሉና ሌሎች በርካታ ጥያቄዎች ማንሳት ይቻላል። በስብሰባው ላይ ስለ ጉዳዩ ከተወያየንበት በኋላ ፖለቲካ ቢሮ በሰጠው ውሳኔ መሰረት ወሬው በሌሎች ዜና አውታሮች ከመነገሩ በፊት እኩለ ቀን ላይ ፕሬዝዳንት መንግስቱ መኮብለል በኢትዮጵያ ሬዲዮ እንዲነገር ተወሰነ። በሬዲዮ የሚተላለፈው ዜና ጓድ ሽመልስ ማዘንጊያ እንዲያዘጋጅ ሲደረግ በ6 ሰዓት በተላለፈው ዜና ላይ የፕሬዝዳንት መንግስቱ መሄድ የተገለጸው በአገር ውስጥ የሚካሄደውን ደም መፋሰስ ለማስቆም ይረዳል በሚል ቢሆንም ኋላ ግን መኮብለሉ በግልጽ ተነግሯል። እኩለ ቀን ላይ ዜናው ከመታወጁ በፊት ለጦር አዛዦች ሁኔታውን መግለጽ ነበረብኝ። ስለሆነም አዲስ አበባ ያሉትን ምክትሎችንና የምክትል ጦር አዛዡን ሜጀር ጄኔራል ቢበላየልን መንግስት ምክር ቤት መጥተው ከሌሎች አመራር አባላት ጋር አብረው እንዲሰሙ ጠሯቸው። ሌሎች አዛዦች ግን ባለው የመገናኛ ዘዴ ሁኔታውን ባጭሩ ከመግለጽና ዝርዝሩን ከሬዲዮ እንዲከታተሉ ከማድረግ ሌላ አማራጭ አልነበረኝም። በዚህም መሰረት ለአየር ኃይሉ አዛዥ ለሜጀር ጄኔራል አለማየሁ አጎናፍር፣ ለባህር ኃይሉ አዛዥ አድሚራል የኋላሸት ግርማ፣ ለሁለተኛ አብዮታዊ ሰራዊት አዛዥ ለሜጀር ጄኔራል ሁሴን አህመድ፣ ለሶስተኛው አብዮታዊ ሰራዊት አዛዥ ለሜጀር ጄኔራል ረጋሳ ጅማ ጉዳዩን ገለጽኩላቸው። እነዚህ አዛዦች ይህን አስደንጋጭ ዜና ሲሰሙ ምን ሊሰማቸው እንደሚችል መገመት አያዳግትም። አዲስ አበባ ውስጥ ለሚገኙ የፓርቲና የመንግስት አመራር አባላት የሄድሪ ምክትል ፕሬዝዳንት ጄኔራል ተስፋዬ ገብረኪዳን ፕሬዝዳንት መንግስቱ ሀገር ጥሎ መሄዱም በዜና ከመነገሩ በፊት ሲገለጽላቸው ያልጠበቁት ነገር ስለነበር ሁኔታው ሁሉም አስገርሟል፣ በጣም አሳዝኗል። የፕሬዝዳንት መንግስቱ ሀገር ጥሎ መሄድ በዜና ከተገለጸ በኋላ በህዝብ ዘንድ የተመሰቃቀለ ስሜት ፈጥሮ ነበር። የተወሰኑ ክፍሎች ለየት ያሉ አስተያየቶች ቢያንጸባርቁም አብዛኛው ህዝብ ግን እንዴት ሀገሪቷን በዚህ ሁኔታ ጥሎ ይሄዳል በማለት አዝኗል። በእርሱ መሄድ ምክንያት በተለይ በሰራዊቱ ውስጥ በየግንባሩ ያለው ሁኔታ በፍጥነት መለወጥ ጀመረ። ወታደሩም ከቁጥጥር ውጪ እየሆነ ሄደ። በማግስቱ ግንቦት 14 ቀን የሐዋሳ አዛዥ ሜጀር ጄኔራል ሁሴን አህመድ እንደማይቻል እየታወቀ ጦር እንዲላክለት ቴሌግራም አስተላለፈልን። ከዚያም አዛዡና የተወሰኑ አመራር አባሎች እዙን ለቀው በሄሊኮፕተር ከሀገር ሲወጡ ሻቢያ አስመራን ግንቦት 15 ቀን 1918 ዓ.ም ተቆጣጠረ። ከዋሰ ሰራዊት ጋር በደጋው ላይ ሰፈሩት በከፊል ከነትጥቃቸው ወደ ሱዳን ሲሻገሩ የተወሰኑት ደግሞ ወደ ትግራይ ገቡ። በሌላ በኩል የተወሰኑ ሰራዊቱ አባላት እዚያ ኤርትራ ቀርተው ስለነበር ሻቢያ ከቧቸው ምንም አትሆኑ መሳሪያቸውን አስረክቡን በማለት ትጥቃቸውን ካስፈታ በኋላ በግፍ እንደጨፈጨፋቸው ከኤምባሲ ምንጮች ሰምተናል። የአሰብ ንዑስ ዕዝ ሊፈርስ የቻሉት ወደ ጅቡቲ በመሬት ሲሻገሩ ባህር ኃይል ወታደሮቹና ሲቪሎችን በመርከብ ይዞ ወደ ባህር ከመጣ በኋላ በመጨረሻ ጅቡቲ እንዲገቡ ተፈቅዶላቸው እዚያ እንደገቡ ሊታወቅ ተችሏል። ሰሜን ሸዋ የነበረው የ3ኛ አብዮታዊ ሰራዊት ዕዝ ሲፈርስ ጦሩ ከስነ ስርዓት ውጭ ሆኖ በየአቅጣጫው ተበተነ። የአየር ኃይል አንዳንድ ፓይለቶች አውሮፕላን ይዘው ወደ የመንና ወደ ጅቡቲ ሄደዋል። አዲስ አበባ የነበረው አመራር በውጭ የተጀመረው የሰላም ድርድር እንዲቀጥል ስለወሰነ በተስፋዬ ዲንቃ የሚመራው ቡድን ቅዳሜ ግንቦት 16 ቀን 1983 ዓ.ም ወደ ለንደን ሄዶ ነበር። ያን ስብሰባ በአደራዳሪነት ይመራ የነበረው የአሜሪካ መንግስት በሚስተር ሄርማን ኮን አማካኝነት ነበር። ሰኞ ዕለት ግንቦት 18 ቀን 1983 ዓ.ም ለንደን ስብሰባው እየተካሄደ ወያኔ በአሜሪካ መንግስት ይሁንታ ወደ አዲስ አበባ ዙሪያ ስለተጠጋ እንቅስቃሴው ድርድሩን ትርጉም አልባ ያደርገዋል በሚል ነጓድ ተስፋዬ ዲንቃ የወያኔን ወደ ከተማ ለመግባት መዘጋጀት በአጽንኦት ተቃውሞ ነበር። የሆነ ሆኖ ወያኔ ማክሰኞ ግንቦት 19 ቀን 1983 ዓ.ም አዲስ አበባን በሙሉ ስለከበበና ወደ ከተማዋ ለመግባት ስለተዘጋጀ የዚያን ዕለት ምሽት ላይ የአንድ ወገን የተኩስ አቁም ትዕዛዝ በጄኔራል ተስፋዬ ታውጆ ማታውኑ ጄኔራል ተስፋዬና እኔ ጣሊያን ኤምባሲ ገባን። በጊዜው እኔ ቤት ተቀምጬ ሁኔታዎችን እየተከታተልኩ ሳለሁ ነበር ጄኔራል ተስፋዬ
ከምሽቱ 1 ሰዓት አካባቢ ስልክ ደውሎ ወደ ኤምባሲው አብረን እንድንሄድ ጋበዘኝ። እኔ በወቅቱ የትም ለመሄድ ሐሳብ ያልነበረኝ ሲሆን ግብዣው በቀረበልኝ ጊዜ ምናልባት ግርግሩ እስኪያልፍ ድረስ ዞር ማለት ይሻል ይሆናል በሚል ሐሳቡን ተቀበልኩት። ከዚያም ጣሊያን ኤምባሲ ውስጥ ለረጅም ጊዜ እንደማልቆይ በማሰብ ለጥቂት ቀናት የሚሆኑኝን አንዳንድ ልብሶችና የጺም መላጫ ዕቃዎች በአነስተኛ ሻንጣ በመያዝ ሾፌሬ ጀነራል ተስፋዬ ቤት አደረሰኝና ወደ ኤምባሲው ሄድን። በማግስቱ ግንቦት 20 ቀን 1983 ዓ.ም ወያኔ አዲስ አበባን ሲቆጣጠር የሄድሪ መንግስት ህልውናም ተቋጨ። ከዚህ የመንግስት ለውጥ በኋላ ኢትዮጵያን እስከዚህ ጊዜ ድረስ ከምናውቃት ቅርጽና ወሰኗ በፍጹም የተለየች ያደረጋት ሲሆን ውስጣዊ አንድነቷን በእጅጉ እየተሸረሸረ መሄድ ቀጠለ ይላሉ። በመቀጠል ደግሞ ሻምበል ገስጥ ተጫኔ ነበር በተሰኘው በቁጥር ወይም በክፍል 2 መጽሐፋቸው ላይ የፕሬዝዳንቱን የመጨረሻ ንግግር እንዲሁም ደግሞ እስከ ኩብለላቸው ድረስ ያለውን ያሰፈሩበትን ክፍል በጋራ ቆይታ እናርግበት። ውድ ቤተሰቦች እንዲህ ይላሉ። አጠቃላዩን የቁልቁለት መንገድ ለማቃናት ብዙ ማሰኑ፣ እምብዛም ተባባሪ አላገኙ። መንደርተኛው ሁሉ የጠላው ለማኝ ይታያችሁ። ወደ ቀኝ ሲሄድ በር ጥርቅም፣ ወደ ግራ ሲያመራ በር ጥርቅም፣ ፊት ለፊቱን ሲያዘግም በር ጥርቅም። እናም የሚራራለት አጥቶ መሃል መንገድ ላይ ቆሞ እድሉን ሲያማርር አያሳዝንም? ፕሬዝዳንት መንግስቱ በመጨረሻ እንዲህ እንደለማኙ ሆኑ። ከቆራጡ መሪያችን አመራር ጋር ወደፊት ይል የነበረው ከዳቸው፣ ለገመባቸው። ህዝባቸው ልቦናውን ጠረቀመባቸው። እንግዲህ እኔም በልብ ያለው ልንገረውና እንደሚሆን ይሁን በማለት ይመስላል ማንኛውም የመንግስት ስራ ቆሞ ሁሉም በየቤቱ ተቀምጦ እንዲያዳምጥ ተነግሮት ሚያዝያ 11 ቀን 1983 የግማሽ ቀን ንግግር አደረጉ። የንግግሩ ይዘት የኢትዮጵያ ህዝብ የሀገሩን ሉዓላዊነትና ነጻነት እንዲሁም የውስጥ አንድነቱን ለማጠናከር ያደረገውን ተጋድሎ በአብዮቱ መጀመሪያ ወቅት ላይ ስለነበረው የኃይል አሰላለፍ፣ ይህም ኃይል አሰላለፍ ስለፈጠረው ቀውስ፣ በባዕዳን የተገዙ የውስጥ ጠላቶቿ የህዝቦቿን አንድነት ለመበተን በትግል ላይ ስለመገኘታቸው፣ ሀገሪቱ በውጭ ስለሚደርስባት ተጽዕኖ፣ በእድገት እንዳትራመድ የገጠማት እንቅፋት፣ የኢኮኖሚ ግንባታ ለማካሄድ እድገትን ለማፋጠን ጠንካራ ጥረትና የሰላም አስፈላጊነት፣ ሰላምን ለመቀዳጀት ብርቱ ክንድ ያለው የመከላከያ ኃይል ማደራጀት ግዴታ ስለመሆኑ፣ ለዚህም መነሻ የሚሆን እርምጃ ስለመወሰዱ፣ በአጠቃላይ ህዝቡ ለዘመናት በቆየ አንድነቱ የጋራ መንፈሳዊና ቁሳዊ እሴት ስለማካበቱ፣ በዚህ ላይ የሚቃጣበት ማንኛውም አፍራሽ ተግባር እንዲመረምርና ማድረግ ያለበትን መወሰን እንዳለበት የሚጠቁም ሲሆን፣ በመጨረሻም በዚህ አቀራረቤ ወይም ንግግሬ ይህ ይሁን የሚል ጥቆማና መሪ ሐሳብ ለማቅረብ አልፈለኩም። የመላውን የኢትዮጵያ ህዝብ ግልጽ አቋምና አጣዳፊ ውሳኔ እጠይቃለሁ ካሉ በኋላ የብሔራዊ ሸንጎ አስቸኳይ ልዩ ስብሰባ የጠሩ መሆናቸውን አሳውቀው ደመደሙ። ከዚህ ንግግራቸው በኋላ ህዝቡ የጠበቀው ስልጣናቸውን በፈቃዳቸው ይለቃሉ ብሎ ነበር። በተለይ በንግግራቸው ውስጥ ለኢትዮጵያ አንድነት የሚበጅ እስከሆነ ስልጣን ይዞ የመቆየት ፍላጎት ወይም ጉጉት የለኝም የሚል አረክ ስለነበረበት እኚህ ሰው የቀዳማዊ ኃይለ ሥላሴን ታሪካዊ ንግግር ደገሙት ያላል አልነበረም። ቀዳማዊ ኃይለ ሥላሴ መስከረም 2 ቀን 1967 ዙፋናቸውን እንዲለቁ ሲጠየቁ የኛ ከስልጣን መወገድ ለሀገር እድገትና ብልጽግና የሚጠቅም ከሆነ ብለው ነበርና ነው። ፕሬዝዳንት መንግስቱ በበኩላቸው ከህዝብ የጠበቁት ከንግግራቸው በኋላ የከተማው ህዝብ በነቂስ ወጥቶ በሰላማዊ ሰልፍ ደሜን አፍስሼ አጥንቴን ከስክሼ የሀገሬን አንድነት እታደጋለሁ እያለ እንዲገሰልና መንገዶች በሰልፍ እንዲጥለቀለቁ ነበር። እናም መሪም ተመሪም በሐሳብ ሳይገናኙ እንደኖሩ ሁሉ በመጨረሻው የኑዛዜ ዕለት በሐሳብ ተለያዩ። ሆኖም በንግግራቸው ላይ በጠቀሱት መሰረት ልዩ ያሉትን የብሔራዊ ሸንጎ 3ኛ አስቸኳይ ጉባኤ ሚያዝያ 14 ቀን 1983 ጠሩ። ጉባኤው ለአጠራር ካልሆነ በቀር የብሔራዊ ሸንጎ ጉባኤ ነው ሊባል አይገባውም።
ምክንያቱም በጉባኤው አዳራሽ የተገኙት ከሸንጎ አባላት በተጨማሪ ከአጠቃላይ ምክር ቤት እስከ ቀበሌ ድረስ ያሉ የአዲስ አበባ ነዋሪዎች፣ የሰራተኛና የሙያ ማህበራት፣ በማምረቻ በማከፋፈያና በአገልግሎት ሰጪ ተቋማት ውስጥ ያሉ የሰርቶ አደሩ ቁጥጥር ኮሚቴዎች አመራር አባላት እንዲሁም ከማዕከላዊ ኮሚቴ እስከ መሰረታዊ ድርጅቶች ድረስ የሚገኙ የሰፓ አካላት ጸሐፊዎች፣ በቅርብ የሚገኙ አብዮታዊ ሰራዊት ከፍተኛና መስመራዊ መኮንኖች፣ የከፍተኛ ትምህርት ተቋማት መምህራንና ታዋቂ ግለሰቦች ነበሩና ነው። በአጠቃላይ በጉባኤው አዳራሽ ወደ 3000 የሚደርሱ ሰዎች ታጭቀው የጉባኤው ተሳታፊ ሆነዋል። መቀመጫ ወንበር በማነሱ ምክንያት በርካቶች የተሳተፉት በቁማቸው ነበር። የጉባኤው አጀንዳ በወቅቱ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ሁኔታ ተወያይቶ ህዝባዊ ውሳኔ መስጠት ቢሆንም በጀርባው ኧረ ምን ይበጃል የሚል አስጨናቂ ጥያቄ ያዘለ ነበር። ይህኑ በመመርኮዝ ፕሬዝዳንት መንግስቱ ጠላት ሊቦጫጭቀን ከበራችን ላይ ቆሞ አሰፍስፏል። አሁን ችግሩ የሀገር አንድነት ብቻ ሳይሆን የእያንዳንዳችን ህልውና ፈተና ላይ እየጣለ ሆኗል። በጉዳዩ ላይ ሰፊ ውይይት አድርገን የመፍትሄ ሐሳብ በጋራ ማመንጨት አለብን በማለት አጭር በተባለ ነገር ግን ወደ 1 ሰዓት ግድም በፈጀ ማብራሪያ ጉባኤውን ከፈቱ። ሸንጎ አጀንዳውን ተመርኩዞ 3 ቀናት ሙሉ ያልተረጋጋ ውይይት ባደረገበት ወቅት 2 ፈርጅ ያላቸው ሐሳቦች ቀርበዋል። አንዱ የእርስ በርስ ጦርነቱ የሚቆምበት ሰላማዊ መፍትሄ በአስቸኳይ ይፈለግ የሚል ሲሆን፣ ሁለተኛው ደግሞ ሰላማዊ መፍትሄ እየተፈለገ ስለ አንድነታችን ጠንክረን መዋጋት አለብን የሚል ነበር። በእነዚህ ሐሳቦቹ ዙሪያ ከአያሌ ሰዎች አስተያየትና ጥያቄ ተሰንዝረዋል። ከነዚህም ጥቂቶቹን ልጥቀስ። ከፊተኛ ወንበር በመቀመጣቸው ከጀርባቸው ስላዩዋቸው ማንነታቸውን በቅጡ ያላወቋቸው ጄኔራል የመናገር ዕድል አገኙና ፈራተባ እያሉ ለምን የተኩስ አቁም ስምምነት አንደራደርም? ከዚያ በኋላ መሆን ያለበትን ለማሰብ ፋታ እናገኛለን አሉ። የጭቃ ጅራፍ መጣ። የፕሬዝዳንቱ ገጽ ዝናብ ያረገዘ ደመና መሰለ። እንደ አይነቱ ጥያቄ በጄኔራል አንደበት ምን ነገር አልነበረበትም በሚል ይመስላል። አብዛኛው የስብሰባ ተሳታፊ አጉረመረመ። በእርግጠኝነት ለመናገር ካጉረመረመው ውስጥ በርካታው ስለ ጦርነቱ የመጨረሻ ውጤት ከርሳቸው የበለጠ አያውቅም። ጄኔራል የሆነ ሁሉ እንዋጋ እያለ መደንፋት አለበት ካልተባለ በቀር። ጥቂቱ የጄኔራሉን ንግግር በመደገፍ አጨበጨበ። ፕሬዝዳንት መንግስቱ በመከፋት ሁናቴ ጄኔራሉን እየተመለከቱ የባንተ በመነገሩ አዝናለሁ አሉ። በጄኔራሉ አነጋገር በገጻቸው ላይ ተከልብሶ የሚታየው ንዴት ሳይከስም የባህር ኃይል ዋና አዛዥ ሬር አድሚራል የኋላሸት ግርማ ተነስተው ህዝብ ካልፈለገን ለምን ስልጣን አንለቅም? በስልጣን ላይ መቀመጥ ያለብን ህዝብ እስከፈለገን ድረስ ብቻ መሆን አለበት አሉ። የባሳት ታምጣ ሲሉት የከፋውን ይሰጣል እንዲሉ የፕሬዝዳንት መንግስቱ ገጽ ጥቀርሻ ለበሰ። የግል ውሳኔያቸውን ወርውረው ወደ ተቀመጡት ሬር አድሚራል እየተመለከቱ እኛም እንዲህ እንላለን እንዴ በማለት ቅሬታቸውን ገለጹ። እኛ ማለታቸው አድሚራሉ የደርጉ ማዕከላዊ ኮሚቴ አባል ነበሩ። የኢሰፓ ማዕከላዊ ኮሚቴና የብሔራዊ ሸንጎ አባል እንዲሁም የታላቁ ባህር ኃይል ዋና አዛዥ ሆነው በማገልገል ላይ ስለሚገኙ የአመራሩ ቤተሰብ መሆናቸውን ለማስተንከር ነበር። እንኳንስ ማመዛዘን የሚችለው የሰው ልጅ ሁኔታዎች ከተዛቡ ያሳደጉት ውሻም ይነክሳል። ሬር አድሚራል የኋላሸት በጉባኤው የተቀመጡት የብሔራዊ ሸንጎ አባልነታቸው በሚፈቅድላቸው ስፍራ ሳይሆን ከተራው ተሰብሳቢ ውስጥ ስለነበር ወደፊት ከሚሆነው ቀድመው ራሳቸውን ከስልጣኑ ሳይወርዱ አልቀሩም። አነጋገራቸው ግን እዚያ ለተገኘ ሁሉ የወቅቱን ትክክለኛ ውሳኔ አሳይቶናል። ነገር ግን ጊዜው መሽቷል። ከዚህ በኋላ የሚደረገው ማንም በምስጋና አይቀበሉም። ክፍተቱንም ለመሙላት በቂ ጊዜ አልነበረም። ዓመታት አልፈውብናል። ከዚህ በኋላ የተናገሩት ኮሎኔል ፍስሐ ደስታ ይመስሉኛል። የተቀመጡት ከፕሬዝዳንቱ ጎን ነበር። በተለመደው ስልታዊ ያነጋገር እንዲህ አሉ። ቀዝቃዛና የፈላ ውሃ ቀርቦልሃል፣ ወደ መረጥከው እጅ ንከረው። የተናገሩት በግዕዝ ነበር። ከዚያም የኢትዮጵያ ሕዝብ ወደ የትኛው ውሃ እጁ እንደሚነክር ያውቃል በማለት ደመደሙ። ከእርሳቸው ቀጥሎ ዶክተር አለሙ አበበ ተናገረ። እርሱም የተቀመጠው ከፕሬዝዳንቱ ጎን ነበር። የኢትዮጵያ ሕዝብ ልጇን አጥባ አጣቢውንም ልጇንም ወደ ደጅ እንደምትደፋ ሰነፍ ሴት የሚሆን አይመስለኝም።
ህዝቡ እኛን ስለጠላ ሀገሩን ከኛ ጋር ሊደፋት አይገባው። እኛም ህዝቡ የማይፈልገን ከሆነ ስልጣን እንልቀቅ የሚል ይዘት የነበረው ሲሆን ንግግራቸው ብዙዎቹን በተስማሚነት አስጨበጨበ። ከዶክተር አለሙ ቀጥሎ አቶ አብርሃም ያየ ተነሳ። ከረጅም ንግግሩ የተያዙልኝ ንግግሮች እነዚህ ይመስሉኛል። እኔና ገብረ መድህን በሬዲዮና በቴሌቪዥን ያን ሁሉ የለፈለፍነው መንግስቱ ኃይለማርያምን፣ ለገሰ አስፋውና ተስፋዬ ወልደስላሴን ከወርቀታቸው ለማዳን አልነበረም። እነሱ ቢወርቁ ባይወርቁ የኛ አጀንዳ አልነበረም፣ እንደ ፈቃዳቸው። የኛ ዋና አጀንዳ የኢትዮጵያ ህዝብ ሐቁን አውቁ የወያኔን ማንነትና ምንነት ተገንዝቦ ሴራውን ለማክሸፍ እንዲታገል ማንቃት ነበር። የኢትዮጵያ ህዝብ ይህን አልተገነዘበልንም። በወያኔ ጭብጥ ውስጥ ሲገባ አብርሃምና ገብረ መድህን የተናገሩት ለካ ይህን ኖሯል ብሎ በቁጭት ያስታውሰናል። ያኔ እሳት ሆኖ ያንገበግበዋል። አሁንም ስለ ሀገራችን ስለ ኢትዮጵያ ብዬ እናገራለሁ። የሷ ነገር ያሳስበኛል፣ ያሳዝነኛል። ይሄ መጨረሻ ቃሌ ነው። ከዚህ በኋላ የምናገርበት መድረክ እንደሌለ አውቃለሁ። ሁሉም ነገር አብቅቷል። ወያኔ እየመጣ ነው። ስልጣን መያዙ አይቀርም። ሀገሪቷን ከፋፍሎ ሊገዛ መምጣቱን ልንገራችሁ። ኤርትራን ያስገነጥላል፣ መሬት ቆርሶ ለሱዳን ይሰጣል። ይህን ልታውቁት ይገባል። ዛሬ የተናገርኩት የመጨረሻ ኑዛዜ ነው። ካሁን በኋላ እንገናኝም። እኔ መሄጃ ያለኝ ሄዳለሁ። እያንዳንዳችሁን ግን ስለ ሀገራችሁ ስለ ራሳችሁም አስቡ በማለት ሲናገር የጉባኤው ተሳታፊ በጸጥታ ነበር ያደመጠው። ከእርሱ ለጥቀው የተናገሩት የላስታ አውራጃ እንደራሴ አባ መላከ ብርሃን የሚባሉ መነኩሴ ይመስሉኛል። መቼም ይቼ መጨረሻችን ነው። ካሁን በኋላ እንገናኝም። ስለዚህ የተሰማኝን ለመጨረሻ ጊዜ ተነፍሳለሁ ብለው መናገር ጀመሩ። እነዚህ ሰዎች ኢህአዴግም ማለታቸው ነው እየታገልነን የሚሉት ሰፊው ህዝብ ከጭቆና አገዛዝ ነፃ ለማውጣት ነው። ሌሎችም እንዲህ ይላሉ። እናንተም ወደ ስልጣን ስትመጡ ያላችሁት ይህንኑ ነበር። ወንበሪቱን ስታገኙ ግን ሰፊው ህዝብ ተረሳ። እነዚህም ከጫካ ወጥተው እርሶ እየተቀመጡበት ወንበር ላይ ሲደርሱ ይህንኑ ሰፊ ያሉትን መከረኛ ህዝብ ይረሱታል። እርሶ ግን እዚች ወንበሩ ላይ እንደተጣበቁ እንደ ቴዎድሮስ ሽጉጦን ጠጥተው እንደሚያልፉ አምንቦታለሁ የሚል ይዘት ያለው የኢህአዴግ ሸንጎ የመጨረሻ ጉባኤ የተወያየበትን ሐሳብ የማሳረግ ያህል ተናገሩ። ፕሬዝዳንት መንግስቱ በበኩላቸው እውን ሽጉጤን ጠጣ ይሆን ብለው ራሳቸውን ሳይመረምሩ አይቀሩም። የስብሰባው አጠቃላይ ሂደት የፕሬዝዳንት መንግስቱ ዘመን ያለቀና የሌሎች ዘመን እየመጣ መሆኑን ያረጋገጠ ነበር። እርሳቸውም በአመራር ዘመናቸው ከሀገር መውደዳቸውና ከስልጣን ባሻገር ስለመጨረሻ ቀጥባቸው አስበው ያውቁ እንደሆነ ከዚህ ዕለት በኋላ አስበው ውሳኔ ላይ እንዲደርሱ ያመለከታቸው ይመስለኛል። ምክንያቱም በጉባኤው መገባደጃ ላይ የሰነዘሩትን ማጠቃለያ ሐሳብ ሲደመድሙ ደም እንደ ጎርፍ ይፈሳል፣ ህንፃዎች ይደረመሳሉ፣ ከዚህ በኋላ የሚሆነው ይሆናል የሚል ሐረግ ጣል አድርገው ነበርና ነው። ያም ሆነ ይህ ሸንጎ ለራሱም ሆነ ከበታቹ እስከ ቀበሌ ድረስ ለሚደረጉ ስብሰባዎች የመጨረሻ ለሆነው ጉባኤ መደምደሚያ እንደተቃረበ ከዚያ የሚከተለውን ውሳኔ ያሳለፈ። አንደኛ፣ ከሁሉም ተቃዋሚ ወገኖችና አንድነት ኃይሎች ጋር በጋራ ሰላም መድረክ ግንኙነት ተደርጎ በሀገራችን ዘላቂ ሰላም ስለሚፈጠርበት ስለ ሀገራችን የወደፊት የፖለቲካ ሁኔታና ለሀገራችንና ለሕዝባችን የሚበጅ አስተማማኝ መፍትሄ ለማግኘት የሚያስችል የሽግግር ስርዓት ስለሚፈጠርበት ተወያይቶ ስምምነት ላይ መደረስ። ሁለተኛ፣ ተቃዋሚ ወገኖችና የአንድነት ኃይሎች ሁሉ በአገሪቱ የፖለቲካ ህይወት ውስጥ ሰላማዊና ዲሞክራሲያዊ በሆነ መንገድ የሚሳተፉበትን ሁኔታ ለማመቻቸትና ለዚህም ህጋዊ ዋስትና ለመስጠት። ሶስተኛ፣ በልዩ ልዩ ፖለቲካዊ ምክንያቶች ከሀገር ወጥተው በተለያየ ክፍለ ዓለም የሚገኙ ዜጎች ወደ ሀገራቸው ተመልሰውና እንዲሁም በሀገር ውስጥ በተመሳሳይ ሁኔታ የሚገኙ ሁሉ በማንኛውም ረገድ በሀገሪቱ የፖለቲካ ህይወት ውስጥ በቀል በሌለበት ሁኔታ ተሳታፊ እንዲሆኑ ሙሉ ምህረት ለማድረግ። አራተኛ፣ የእርስ በርስ ጦርነቱ በአፋጣኝ ቆሞ ሰላም የሚሰፍንበት ሁኔታ እንዲመቻች የተኩስ አቁምና ሌሎች አጋዥ እርምጃዎችን ለመውሰድ። ከዚህ ቀደም በተለያዩ መድረኮች በሶስተኛ ወገኖች አገናኝነት ተጀምረው የነበሩ የሰላም ንግግሮች እንደ አስፈላጊነታቸው ለመቀጠል በሀገራችን ዘላቂ ሰላም እንዲሰፍን የእነዚህን ውሳኔዎች ተግባራዊነት የሚያስፈጽም የሰላም ኮሚሽን ለማቋቋም ውሳኔ ያሳለፈ ሲሆን ከውሳኔው ጎን ለጎን መካሄድ ያለበት ያለውን ተግባርም ጠቅሷል።
አንደኛ ጤንነቱ የሚፈቅድለት እድሜው ከ18 ዓመት በላይ የሚገኝ ወጣት ገበሬ፣ የመንግስት የአምራችና አገልግሎት ሰጪ ድርጅት ሰራተኛና ማንኛውም ኢትዮጵያዊ ዜጋ በአጠቃላይ የክተት ስርዓት የበለጠ ህዝባዊ ይዘት በመስጠት ለማንቀሳቀስ ለማሰልጠንና ለማሰለፍ የሚያስችል ህጋዊና ድርጅታዊ ሁኔታዎች በአፋጣኝ እንዲሟሉ። ሁለተኛ አጠቃላይ ክተቱና የእናት ሀገር አንድነትን ለማስከበር የሚካሄደውን ሁለገብ እንቅስቃሴ ለመምራት የተቋቋመው የብሔራዊ አብዮታዊ ዘመቻ ማዕከል መዋቀር በከተማና በገጠር እስከ ቀበሌ ማህበራት ድረስ በአፋጣኝ እንዲዋቀር፣ ዘመቻውን በአግባቡ ለመምራት የሚያስችል አስፈላጊው ስልጣን በየደረጃው ለሚዋቀሩ አካላት እንዲሰጥ። ሶስተኛ የጸጥታ መታወክ ከደረሰባቸው የአስተዳደርና የራስ ገዝ አካባቢዎች ተፈናቅለው በአጎራባች ክልሎች የሚገኙ የጤንነትና የእድሜ ሁኔታ የሚፈቅድላቸው የፓርቲ የመንግስትና የህዝባዊ ድርጅቶች ኃላፊዎችና ሰራተኞች ክልሎቻቸውን ነፃ ለማውጣት በሚካሄደው የትጥቅ ትግል እንዲሳተፉ ለማስቻል በአፋጣኝ ስልጠና እንዲሰጣቸው። አራተኛ በማዕከልም ሆነ በክልል የሚገኙ የመንግስታዊና የፓርቲ መዋቅር በውስጣቸው እንዲሁም በመካከላቸው ያለውን የሥራ ግንኙነት ከመቼውም በቀለጠፈና በተማከለ ልክ መምራት በሚያስችል መንገድ በአስቸኳይ እንዲስተካከል በማለት ትዕዛዝ ተሰጥቶ ጉባኤው አለቀ። ሸንጎ ትዕዛዝ የሰጠባቸው ጉዳዮች ህጋዊ መልክ እንዲኖራቸው ለጉባኤው ቀረቡ እንጂ አብዛኞቹ ተግባራዊ መሆን ከጀመሩ ወራት አልፏቸው ነበር። ውሳኔው ግን በጣሙን ተገቢና አስፈላጊ ቢሆንም ከ3 እና 4 ዓመታት በፊት ብሔራዊ ሸንጎ የሥራው መጀመሪያ ቢያደርገው ኖሮ ምናልባት የጦርነቱን ሁኔታ ይለውጠው ነበር ብሎ መገመት ይቻላል። ይህ ሆኖ ውሳኔው ድጋፍ አላጣም። ሚያዝያ 16 ቀን 1983 በውጭ ሀገር የሚገኙ ተቃዋሚ ኃይሎችን ያሰባሰበው የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ወይም ኢድሃቅ የሸንጎውን ውሳኔ የሚደግፍ መሆኑን አስታወቀ። ኢድሃቅ በወቅቱ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ፣ የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን፣ የኢትዮጵያ ህዝብ ዲሞክራሲያዊ አንድነት ኢድሃ እናም የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዲን የተባሉትን ተቃዋሚዎችን ያቀፈና በአገር ቤት ተደማጭነት የነበሩ ትልቅ የፖለቲካ ድርጅት ነበር። ሚያዝያ 18 ቀን 1983 ፕሬዝዳንት መንግስቱ ግፊቱ ቢታወቅም ውጤቱ ምን እንደሆነ ያልታወቀ ሹመት ሰጡ፣ ሹምሽርም አደረጉ። አንደኛ ሌተና ጄኔራል ተስፋዬ ገብረ ኪዳን የኢሄድሪ ምክትል ፕሬዝዳንትና አዲስ ለሚቋቋመው የብሔራዊ አብዮታዊ ዘመቻ ጠቅላይ መምሪያ ዋና ጸሐፊ፣ ሁለተኛ አቶ ኃይሉ ይመኑ በመንግስት ምክር ቤት ምክትል ፕሬዝዳንትና የሪፐብሊኩ ፕሬዝዳንት ልዩ አማካሪ፣ ሶስተኛ አቶ ተስፋዬ ዲንቃ የኢሄድሪ ጠቅላይ ሚኒስትር፣ አራተኛ ዶክተር አለሙ አበበ የኢሰፓ ድርጅት ጉዳይ ኃላፊና የፓርቲውን ጉዳይ በሚመለከት የዋና ጸሐፊው ረዳት፣ በተጨማሪም የኢትዮጵያን ዲሞክራቲክ አንድነት ፓርቲ ኢዳፓ እንዲያቋቁም፣ አምስተኛ ኮማንደር ለማ ጉተማ የሪፐብሊኩ የህዝብ ስልጣን ባልተቋቋመባቸው ክልሎች በአስቸኳይ እንዲያቋቁም የተሾሙ ሲሆን ከዚሁ ጋር ሁለት ባለስልጣኖች በጡረታ አሰናብቷል። አንደኛ ሻምበል ለገሰ አስፋው አብዮታዊ ሰደድ ከፈጠረበት ጊዜ አንስቶ በተለይም የወታደራዊ የፖለቲካ ጉዳዮች ጠቅላይ መምሪያ ከተቋቋመ ጊዜ ጀምሮ በፕሬዝዳንት መንግስቱ የስልጣን አያያዝ ሂደት ላይ የእርሱ አሻራ የሌለበት ክንዋኔ ነበር ለማለት አያስደፍርም። በሰራዊቱም ሆነ በህዝብ ውስጥ ሰፊ መሰረት እንዲኖራቸው ከፍተኛውን ሚና ተጫውቷል። ለጉብኝት ወደ ውጭ ሀገር ሲሄዱ እንኳ የደርግ ዋና ጸሐፊ ሻምበል ፍቅረ ስላሴና ምክትል ጸሐፊ ኮሎኔል ፍሳህ ደስታ ለቢሮክራሲው ይሉንታና ለጊዜያዊ ወታደራዊ አስተዳደር ደርግ መተዳደሪያ ደንብ መከበር ሲባል ወኪል ቢባሉም እርሳቸው ከጉብኝት እስኪመለሱ ከሁለቱ ሰዎች ጋር ተደምሮ በውስጥ ሀገሪቱም ይመራው እርሱ ነበር። ከሶቪየት ህብረትና ከሌሎች ሶሻሊስት ሀገሮች ጋር የሚደረጉ አንዳንድ ግንኙነቶች በእርሱና በአምባሳደሮቻቸው አማካኝነት ስር ከያዙ በኋላ ነበር ለአፈጻጸም ወደ ደርግ ውጭ ጉዳይ ኮሚቴ ቀጥሎም ወደ ውጭ ጉዳይ ሚኒስቴር የሚሄዱት። ወደ ኢሰፓኮ ከዚያም ወደ ኢሰፓ ሽግግር ከተደረገ በኋላ የድርጅቱ ጉዳይ መመሪያ ኃላፊና የፖሊት ቢሮ አባል በመሆን የፓርቲው አጠቃላይ እንቅስቃሴ የሚመራውም በእርሱ ነበር። እርሳቸው በፓርቲው ውስጥ ባለው የሥራ ድርሻ ብቻ ሳይሆን በእርሱ ላይ ባላቸው የተለየ እምነት ጭምር በማደራጀትና በማቋቋም ተግባሩ ጥርጣሬ አልነበራቸውም። ታላቁን የሰፈራ መርሃ ግብር እንዲያስፈጽም በአገሪቱ ለተስፋፋው የእርስ በርስ ጦርነት ማክተም ወሳኝ ከሆኑት ግንባሮች አንዱ የሆነውን የትግራይን ግንባር እንዲመራ ኃላፊነት መስጠታቸው በእርሱ ላይ ያላቸውን እምነት ከፍተኛ እንደነበር ያሳያል።
ሻምበል ለገሰ በሁሉም ስፍራ በሁሉም መድረክ አንጸባራቂ ኮከብ ሆኖ በመታየቱ በጠላትም በወገንም ዝነኛ ሆነ። ይህም ዝናው በሰራውም ባልሰራውም ተሞጋሽ ወይም ተወቃሽ ያደረገው። ፕሬዝዳንት መንግስቱም እርሱ የሚነግራቸውን ብቻ የሚያዳምጡ እርሱ የሚላቸውን ብቻ የሚሰሩ ናቸው ተባሉ። ከፍተኛ የመንግስትና የፓርቲ ባለስልጣናት ለሚከሰተው ሰበነክና ፖለቲካ ነክ ቀውስ ሁሉ ጣታቸውን ወደ እርሱ መቀሰርና በእርሱም ላይ ማላከክ ይቀናቸው ነበር። ይህም ሆኖ ጉዳዩን ወደ እርሳቸው ለማቅረብ የሚሻ ሚኒስተር ወይም የክፍለ ሀገር ፓርቲ ኮሚቴ ጸሐፊ አሊያም አስተዳዳሪ በቅድሚያ የእርሱን የልብ ትርታ ማድመጥ ነበረበት። አብዛኞቹ የፓርቲው አባላት የእርሱ ጅሬ ናቸው በሚል ግምት በእነርሱ አማካይነት የተጽዕኖ ጥላው ሰፊና ከባድ እንደሆነም ታመነ። ነገሩ እጅግ የተጋነነ ቢሆንም በዚሁ የተነሳ ፍርሃት የሚያሳድር ባለስልጣን ሆነ። እርሱ ከተቆጣ የመቃብር ጉድጓድ እንደተማሰ ይቆጠራል። ስለዚህ ብዙዎቹ የፓርቲና የመንግስት ባለስልጣናት እርሱን ላለማስከፋትና ፈገግታውን ላለማጣት በእጅጉ ይጥራሉ። ከሚፈሩት ሹማምንቶች ጎን በችሎታቸውና በስራ ትጋታቸው ተማምነው ፊት ለፊት የሚጋፈጡና ያሰኘውን ቢያረግ ግድ የሌላቸው ደፋሮችም ነበሩ። ለስራቸው መበላሸት በተለይም ለፕሬዝዳንቱ የሚያቀርቡት የሥራ ዕቅድና ሐሳብ መሰናክል የሚገጥመው በእርሱ ምክንያት እንደሆነ ያማርራሉ። በዚህ የተነሳ በእርሱ ላይ የከረረ ጥላቻ አሳደሩ። ኮሎኔል ጎሽ ወልዴ አገር ጥለው የሄዱት ከፕሬዝዳንት መንግስቱ አመራርና አሰራር ጋር ባለመጣጣማቸው ቢሆንም ለጉዳዩ መነሻ ሻምበል ለገሰና የውጭ ጉዳይ ሚኒስተር ኢሰፓ መሰረታዊ ድርጅት ጸሐፊ አስተዋጽኦ እንደነበራቸው ከመኮብለላቸው ጥቂት ወራት በፊት ሲያማርሩ ተደምጧል። ሻለቃ ዳዊት ወልደ ጊዮርጊስ ለመኮብለላቸው መንስኤ ከኮሎኔል ጎሹ ጋር ተመሳሳይ ሮሮም ነበራቸው። ኮበለሉ ከመባላቸው ጥቂት ወራት ቀደም ብሎ እርሳቸው ወደሚመሩት እርዳታ ማስተባበሪያና ማቋቋሚያ ኮሚሽን የፓርቲውን የበላይ አካል ወክዬ መሰረታዊ ድርጅቱን ልገመግም ሄጄ ነበር። ከጠረጴዛ ዙሪያ ግምገማ በኋላ የኮሚሽኑ ልዩ ልዩ የሥራ ክፍሎች እየተዘዋወርን ስንመለከት እንዴት ነው በስራው ደስተኛ ኑት ብዬ ጠየኳቸው። ምክንያቱም በያዙት ኃላፊነት እርካታ እንደሌላቸው ጭምጭምታ ሰማ ነበርና ነው። ልመና ከባድ ነው። ሆኖም ለመነን ያመጣኑን በአግባቡ በስራ ላይ ካለዋሉና ከልመና የሚያላቅቀንን ተግባር ካላከናወንን በስራችን ደስተኛ መሆን ያዳግታል። ከድርጅቱ አካባቢ የሚመጣ ጣልቃ ገብነት ሊያሰራኝ አልቻለም በማለት ቅሬታቸውን ገለጹ። ሳቅ ብለው ከሪፖርት የምታስገባው አይደለም አሉኝ። ሻለቃ ዳዊት የነገሩኝ ስለ ሻምበል ለገሰ እንደሆነ ገብቶኛል። ብዙዎቹ የመንግስት ሹማምንት በፓርቲ መዋቅር ላይ የምንገኝ ካድሬዎችን የለገሰ ታማኞች እያሉ ይጠነቀቁን በነበሩበት ወቅት ራሳቸው እኔን አምነው ያንን መናገራቸው በእጅጉ ገረመኝ። በኃላፊነታቸው ላይ በሚደርስባቸው ጫናም ተስፋ ቆርጠው መጨረሻ ጠርዝ ላይ መቆማቸው ገባኝ። እርሳቸው ምንጊዜም ለውጥ ፈላጊ ሰው መሆናቸውን ገና ከጅምሩ 1966 ሰኔ ወር በፕሬዝዳንት መንግስቱ አመራር እርካታ እንደሌላቸው አብሮም የቆዩት ከነገ ዛሬ ቢሻለው እያሉ ወይንም አንድ አጋጣሚ ተፈጥሮ ብተካው በሚል ማመንታት እንደሆነ ስለማውቅ ቅሬታቸውን ፊት ለፊት ቢነግሩኝና ያም ስሜት ቢያድርባቸው አልገረመኝም። ይህን ከተነጋገርን ከጥቂት ወራት በኋላ ለሥራ ጉዳይ ወደ አውሮፓ እንደወጡ ነው በዚያ የቀሩት። ለዚያ በቃኝ የሊቀመንበር መንግስቱ የተሳሳተ አመራርና በስራዬ የሻምበል ለገሰ ጣልቃ ገብነት ነው አሉ። የኮበለሉ ሹማምንት ሁሉ በእርሱ እንዳመካኙ፣ በኃላፊነት ላይ የሚገኙ ሁሉ እርሱን እንዳማረሩ ነበሩ። በኢሰፓ ማዕከላዊ ኮሚቴ ውስጥ አራቱ ነውጠኞች ወይም ጋንግስ ኦፍ ፎር በመባል የሚታወቁት የሚቋጥሩትን የሚበትንባቸው አድርገው ስለሚመለከቱት በእርግጥም ሳይሆን አይቀርም በእርሱ ላይ ያላቸው ጥርጣሬና ጥላቻ በጥንቃቄና በብልጠት የተያዘ ሲሆን የሰው ኃይል አጠቃቀሙም እንደ አላቂቃ መወርወር አይነት በመሆኑ ብዙዎቹ ካድሬዎች በአፋቸው እየደለሉት አሰራሩን ግን በጥርጣሬ ያዩት ነበር። የህዝብ ደህንነት ጥበቃ ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ አቶ አልማማው ኢሰፓን ለመሰንጠቅ በሞከረበት ወቅት ደርበው ለመምታት አቅደው ስለከሸፈባቸው ነገም ሌላ ቀን ነው ብለው አድፍጠው ጊዜ እየጠበቁለት ነበር። ሌተና ጀነራል ተስፋዬ ገብረ ኪዳንም እርሱን በተመለከተ ከሌሎች የተለዩ አልነበሩም። ይህ ሁሉ ጨፈቃ በሻምበል ለገሰ ላይ አቆትሞ እያለ የትግራይ ራስ ገዝ አስቸኳይ ጊዜ አስተዳደር የበላይ አስተዳዳሪ ሆኖ ተላከ። እዚህ ሳይቀናው ቀርቶ ለድል የዘመተው ያለ ድል ተመለሰ። ከዚያ ወዲማ በእርሱ ላይ በጥላቻ ያልተነሳ ማን አለ? ያለ አቅሙ ያለ ችሎታው ሄዶ ሀገር አስረክቦ መጣ ተባለ።
እርሱ አቅምና ችሎታ አለኝና ስደዱኝ አላለም። የሄደው ተሹሞ ነው። እርሱ መቀሌን መልቀቅ ስልታዊ ነው አላለም። በ8 ቀናት ውስጥ ለቀውጣ ተባለ እንጂ። ይህን ያገናዘበለት አልነበረም። ያ ሁሉ ዝናው፣ ያ ሁሉ የሚያስፈራ ስልጣኑ በጥቂት ቀናት ውስጥ የጧት ጤዛ ሆነ። ለበረደው ልብስ እንደመደረብ ፕሬዝዳንት መንግስቱ ይባስ ብለው የኢሰፓን የፖሊሲ ለውጥ ሰበብ አድርገው የስልጣኑን አብዛኛውን ወገን ገፈው ለአቶ ካሳ ከበደ ሰጡት። በፓርቲ አደረጃጀት መሰረተ ሐሳብ መሰረት የድርጅት ጉዳይ መምሪያ ዋና ተግባሩ አባላትን መመልመል፣ የፓርቲውን አካላትና ህዝባዊ ማህበራትን ማደራጀት ወዘተ ቢሆንም ትንሽ መስሎ ነገር ግን በውስጡ ታላቅነት ያለበት ጠንካራ ኃይልና መታፈርን የሚያጎናጽፍ የካድሬዎች ጉዳይ ተብሎ የሚታወቅ ተግባሩ ነው። በፓርቲና በመንግስት አካላት ላይ ሹመትና ሽረት፣ ትምህርትና ስልጠና፣ ከዚያም በኋላ በስራ ላይ ምደባ ወዘተ በዚህ ክፍል አማካይነት የሚከናወን ነው። ስለዚህ ከተራ ካድሬ እስከ ላይኛው የፓርቲው ቁንጮ ከስራ አስኪያጅ እስከ ሚኒስተር ድረስ እንዲሾም ወይም እንዳይሻር ለዚህ ክፍል ጠብር ግፍ ይላል። የሻምበል ለገሰም አድራጊ ፈጣሪ ተብሎ መፈራት ከዚህ ይመነጫል። ለዚህም ነው ባለስልጣናት ሁሉ እርሱ የወደደውን ይሾማል፣ የጠላውን ይሽራል የሚል ሮሯቸውን በተጨማሪም በወንበራቸው ላይ እንከን በገጠማቸውና የፕሬዝዳንት መንግስቱ ፊት በተቆረባቸው ቁጥር ደም የለበሰ አይናቸውን እርሱ ላይ የሚያጎመጉሙት ወይንም እንከን እንዳይገጥማቸው በዙሪያው የሚንቆላጩት። እንግዲህ ይህ ኃይሉ ተገምሶ ለሌላ ሊሰጥ ፀሐዩ የጠለቀች ወርቃማ ዘመኑ እያከተመ መሆኑን እርሱም ሁላችንም ካድሬዎች ተገነዘብን። የእርምጃ እርሱን በአንድ ምሽት እሳት ላይ ወደቀ ላስቲክ ሲያደርገው በሚኒስተርነት በአምባሳደርነትና በኢሄድሪ ሸንጎ ምስረታ ወቅት በእንደራሴዎች ምርጫ ኮሚሽን ሰብሳቢነት ከመስራቱ በቀር በፓርቲው የስልጣን እርከን ላይ የማዕከላዊ ኮሚቴ አባል ከመሆኑ በቀር ሰርቶ ማያውቀውን አቶ ካሳ ከበደን በኢሰፓ ውስጥ ተራራ አሳከለው። ስራው ያቅተዋል ማለት አይደለም። በእርግጥ በሻምበል ለገሰ ላይ ጥላቻ የነበራቸው ሁሉ በተወሰደው እርምጃ አልረኩም። የመቀሌ መለቀቅ የፕሬዝዳንት መንግስቱና የእርሱ ስህተት እንደሆነ ለማሳመን ዘርፈ ብዙ አሉባልታ መበተናቸውን ቀጠሉ። ፕሬዝዳንቱ የኔ ስህተት አይደለም፣ የጦር አማካሪዎች መቀሌን መልቀቅ የትግራይን ህዝብ ከወያኔ ለማላቀቅ ይጠቅማል ስላሉኝ ነው በማለት አሉባልታውን ለማስተባበል ከመጣራቸውም በላይ የመፈንቅለ መንግስቱ ሴራ አንዱ አካል መሆኑንም ገለጹ። እርሱ ግን ይህን ሁሉ የሚያስተባብሉበት መድረክ ስላልነበረው ድምፁ አልተሰማም። በዚህ ሁሉ ምክንያት ስልጣኑን በከፊል ተገፎ የባሳት ታምጣ እያለ በቀሪው ስልጣኑ ስራው እንደቀጠለ በሚያዝያ 1983 በጡረታ ተገለለና በምትኩ ዶክተር አለሙ አበበ የድርጅት ጉዳይ መምሪያ ኃላፊ ሆነ። ፕሬዝዳንቱ ከያቅጣጫው የተሰነዘረባቸውን እረ የገላግሉን ሮሮ ሰበብ አድርገው ህዝብ ያልፈቀዳቸውን ባለስልጣናት እያገለሉ ናቸው እንዲባሉ ሻምበል ለገሰን በጡረታ ቢያሰናብቱትም እርምጃቸው እርሳቸውንና የጦር አማካሪዎቻቸው ስህተት የተባለባቸውን የመቀሌን መለቀቅ በእርሱ ላይ የማላከክ አዝማሚያ እንደሆነ ብዙዎች አስተያየታቸውን ሰንዝረዋል። የጡረታ ኑሮ ከጀመረ ጥቂት ጊዜ በኋላ ከሀገር ሊኮበልል ሲሞክር ተደረሰበት ተብሎ ድሬዳዋ ላይ ተያዘ። እርሱ ግን ወደዚያ የሄድኩት ልኮበልል ሳይሆን የግል ጉዳይን ልከውን ነው ቢልም የሚያደምጠው ጠፍቶ ወደ ማዕከላዊ ምርመራ ተወስዶ ታሰረ። ይህን ያደረጉት በስልጣን ዘመኑ አብግኖናል ያሉት ሌተና ጄኔራል ተስፋዬ ገብረ ኪዳንና ኮሎኔል ተስፋዬ ወልደስላሴ እንደሆኑ ተነገረ። ከእንግዲህ የሚሆነውን አብረን እንጠብቅና አብረን እንዳቦካን አብረን እንጠፍጥፍ እንጂ አይነት በቀል እንደደረሰበት ግልጽ ነበር። ሁለተኛ ኮሎኔል ፍስሐ ደስታ ናቸው። ጥቅምት ወር አጋማሽ ላይ ይመስለኛል የአቃቂ ጨርቃ ጨርቅ ፋብሪካ ወዛደሮች ምንዳ ወይንም ቦነስ አልተከፈለንም በሚል ምክንያት የሥራ ማቆም አድማ መተው በፋብሪካው ግቢ አመጹ። አገሪቱ በችግር ላይ በመሆኗ ለማንኛውም የፋብሪካ ወዛደር ምንዳ ስላልተሰጠ ለእናንተም አይሰጥም ሲባሉ ጨርሶ ሊታገሱ አልቻሉ። በየደረጃው የሚገኙ የፓርቲ ባለስልጣናት ሄደው ቢያነጋግሯቸውም አሻፈረኛሉ። በመጨረሻ ኮሎኔል ፍስሐ ደስታ ሄደው እንዲያነጋግሯቸው ተደረገ። ራሳቸው ገና ምድር ግቢውን እንደረገጡ ወያኔ ወያኔ በማለት ስለጮህባቸው ትግሬ በመሆኔ ብቻ በወያኔነት መፈረጅ ያለብኝን በሚል ብሶት ስሜታቸው በእጅጉ ቆሰለና በንዴት ጦፎ ተመለሱ።
ከጥቂት ደቂቃዎች በኋላ የፋብሪካው ግቢና ውጪ በብረት ለበስ ተሽከርካሪዎች በተጠናከረ ጦር ተወረረ። ያ ሁሉ ጩኸት ጸጥ ረጭ አለ። ወዲያው የሽመና ሞተሮች ተንቀሳቀሱ። ኮሎኔል ፍስሐ በወያኔነት የመጠርጠራቸው ጉዳይ የቆየ ነበር። ከዚያ ቀደም ታደሰ ገብረ እግዚአብሔርና አያሌ የትግራይ ተወላጅ የኢሰፓኮ ካድሬዎችና የመንግስት ሹማምንት በሰርጎ ገብነት እርስ በርስ ተማዘው ከየእርከኑ እየተለቀሙ ሲታሰሩ እርሳቸውን በብርቱ ተጠርጥረው ከባድ ክትትል ከተደረገባቸው በኋላ እጃቸው ንጹህ ሆኖ መገኘቱ ተነግሮላቸዋል። ከዚህ በተጨማሪ አራተኛው የብሔራዊ ሸንጎ አስቸኳይ ስብሰባ ላይ ይመስለኛል አንድ ስሙንም አላስታውሰው እንደራሴ ተነስቶ እርሶ የጠላቶቻችን ወኪሎች ከጎኑ አስቀምጠው አቤታዊ ሰራዊታችን በሰርጎ ገብ ሰላዮች ተወሮ ይህን ጦርነት እናሸንፋለን ማለት ዘበት ነው ብሎ በፕሬዝዳንት መንግስቱ ላይ አስተያየት አዘል ነቀፋ ሰነዘረ። እርሳቸው ነገሩ በኮሎኔል ፍስሐ ላይ የተሰነዘረ መሆኑን ስለተገነዘቡ ማንን ለማለት እንደፈለክ ገብቶኛል፣ በተናገርከው በጣም አዝናለሁ። በፍጹም የሀገር ፍቅር ስሜት እየሰሩ ያሉ ዜጎችን አግባብ ባልሆነ አነጋገር ስሜታቸውን ባንጎዳ መልካም ነው። ጓድ ፍስሐን ከወያኔ ጋር አብሯል ብሎ መጠርጠር ጨርሶ የማይሆን ነው። ሰራዊታችን በሰርጎ ገብ ሰላዮች ተወሯል መባሉን እቀበላለሁ። ሆኖም የእርስ በርስ ጦርነት ምን ጊዜም ከዚህ የጸዳ እንደሚሆን መገንዘብ ያስፈልጋል። መላውን የትግራይ ልጆች ከአጠቃላይ የመንግስት መዋቅር ላይ መጥረግ አይቻልም። እንዲህ ካደረግን ስለ አንድነት ማውራታችን ዋጋ ቢስ ነው በማለት ሰፋ ያለ መልስ ሰጥተው እንደነበር አስታውሳለሁ። ፕሬዝዳንቱ በኮሎኔል ፍስሐ ላይ ያላቸውን እምነት በአደባባይ ይፋ አድርገው ይከራከሩበት እንጂ የአብዛኛው ህዝብ እምነት ወደ ጥርጣሬ ካደላ ለቃላችሁ ታማኝ ነኝ ለማለት ያህል ሰውየውን መስዋዕት ማድረጋቸው የማይቀር ነበር። ራሳቸው ኮሎኔል ፍስሐም በራስ የመተማመን ጉድለት ይታይባቸው ጀመር። ስለዚህ ብዙ ድምጾች ነጩን ጥቁር ነው ካሉ አንዱ ብቻውን ነጩን ነጭ ብሎ ቢከራከር ጊዜው አይደለምና ተሸናፊ መሆኑ የግድ ነው። ይህም በመመርኮዝ ኮሎኔሉን ከመድረኩ ማግለል ግድ ሆነ። ከዚያ በተረፈ እርሳቸው በጡረታ የሚገለሉበት አንድ ምክንያት አልነበረም። ለሁለቱ ግለሰቦች በጡረታ መሰናበት ፕሬዝዳንቱ የሰጡት ምክንያት የሥራ ድክመትና የጤንነት እንከን ስላለባቸው የሚል ሲሆን እስካሁን በሰጡት አገልግሎት በከፍተኛ ደረጃ ባለውለታና ምስጉን በመሆናቸው በማለት ማስተዛዘኛ ቃል አክለውበታል። በዚህ ዕለት ከኢየሩሳሌም ገዳም የተላከ የአንድነት ግርማ የተሰኘ አንዲት ኢትዮጵያ ወይም ሞት የሚል መፈክር ከግርጌ የተጻፈበት የኢትዮጵያ ካርታ በሽልማት ተቀበሉ። ሽልማቱ የእርሳቸው ጊዜ እየተሸመለለ ካለበት ወቅት ጋር ሲተያይ ከአባቶቻችን ለወረስነው ለዚህ ቃል ኪዳን ሙት ወይንም ይህን ቃል ለማስጠበቅ እስከዛሬ ላረከው ትግል መታሰቢያ ይሁን፣ አሁን ግን አቅቶሃል በቃ ማለት እንደሆነ ማገናዘብ ያስቸግራል። የብሔራዊ ሸንጎ ሶስተኛ አስቸኳይ ጉባኤ ያሳለፈውን ውሳኔ በሚመለከት በፍልሚያ ላይ የሚገኙ ተቃዋሚዎች ለጊዜው አዎንታዊም ሆነ አሉታዊ ድምጻቸውን ባያሰሙበትም የአሜሪካ መንግስት የድጋፍ መልእክታቸውን ካስተላለፉ መንግስታት ግንባር ቀደሙ ነበር። የአሜሪካ መንግስትና ህዝብ በኢትዮጵያ ሉዓላዊነትና የግዛት አንድነት ጸንቶ መኖር ያላቸውን ጽኑ አቋም በድጋሚ በማረጋገጥ የአሜሪካ መንግስት የኢትዮጵያ ህዝባዊ ዴሞክራሲያዊ ሪፐብሊክ ብሔራዊ ሸንጎ ሶስተኛ አስቸኳይ ጉባኤ ያሳለፈውን ውሳኔ የሚደግፍ መሆኑንና በተግባራዊነቱም አስፈላጊውን ድጋፍ እንደሚሰጥ ያረጋግጣል የሚል መልእክቱን ሉካኖቹ ሚያዝያ 19 ቀን 1983 ለፕሬዝዳንት መንግስቱ አደረሱ። ከዚህ በመከተል ሶቪየት ህብረት፣ ቻይና፣ ካናዳ፣ ግብጽና ሌሎች ሀገሮች ውሳኔውን የደገፉ መሆናቸውን ገለጹ። የአዲሃቅ አባል ድርጅቶች በየፊናቸው በሉ ያሏቸው ይመስላል የዩኒቨርሲቲ ተማሪዎች የብሔራዊ ሸንጎን ውሳኔ በመደገፍ ኢህአዴግና ሻዕቢያን በመቃወም ሰላማዊ ሰልፍ ከማድረጋቸውም በላይ ለአሜሪካ፣ ለእንግሊዝና ለሌሎችም ጉዳይ ይመለከታቸዋል ላሏቸው ኤምባሲዎች ለተቃዋሚዎች የምታደርጉትን ድጋፍ በኢትዮጵያ የውስጥ ጉዳይ ጣልቃ መግባታችሁን አቁሙ የሚል ይዘት ያለው ደብዳቤ ሰጡ። በሚያዝያ 20 ቀን 1983 ኢህአዴግ አምቦ ከተማን ይዞ በህዝቡ ተቃውሞና በአብዮታዊ ሰራዊት ጠንካራ ምክቶች እንዲያፈገፍግ ተደረገ። ኢህአዴግ በዚያ በኩል ያደረገውን ግስጋሴ ለመክታትና አምቦ ከተማንም መልሶ እንዳይዝ በብርጋዴር ጄኔራል መርዳሳ ለሊሳ ኋላም ሜጀር ጄኔራል የሆኑ የሚመራ ክፍለ ጦር ከደብረ ብርሃን ግንባር ተቀንሶ ወደዚሁ ግንባር ተዛወረ።
አሁን ጦርነቱ በርቀትም ቢሆን አዲስ አበባን በግማሽ ክብ ቀንፏታል ማለት ይቻላል። አጠቃላይ ሁኔታው እንዲህ እንዳለ ጠቅላይ ሚኒስትር ተስፋዬ ዲንቃ 20 አባላት ያሉት ካቢኔያቸውን ወይም የሚኒስትሮች ምክር ቤት ግንቦት 1 ቀን 1983 አቋቋሙ። በመንግስትና በተቃዋሚዎች መካከል በዩኤስ አሜሪካ መንግስት አገናኝነት ግንቦት 12 ቀን 1983 ለንደን ላይ ይጀመራል ተብሎ ይጠበቅ የነበረው የሰላም ውይይት በአንድ ሳምንት ቀጠሮ እንዲራዘም ተቃዋሚዎች መጠየቃቸው ተሰማ። ከዚያ አከታትሎ ኢህአዴግ ጠንካራ መግለጫ አወጣ። ሙሉ መግለጫዊ ነበር። ከኢህአዴግ የውጭ ቢሮ ጽህፈት ቤት የተሰጠ መግለጫ በሚል አርዕስት ስር የኢህአዴግ ስራ አስፈጻሚ ኮሚቴ ከግንቦት 2 ቀን እስከ 4 ቀን 1983 በነፃ መሬታችን ላይ አስቸኳይ ስብሰባ አካሂዶ ወቅታዊ ጉዳዮችን በመመልከትና አስፈላጊ ውሳኔዎችን በማሳለፍ ተጠናቋል። ስብሰባው በአሁኑ ወቅት ደርግ፣ ኢሰፓና መሰሎቹ በአንድነት በመሰባሰብ የኢህአዴግ የሽግግር ፕሮግራም ተግባራዊ እንዳይሆን የተጠነሰሰ ሴራ በሚመለከት ሆኖ፣ በሌላ በኩል ደግሞ ደርግ ያወጀው የሽግግር መንግስት ኢህአዴግና ሌሎች ታጋይ ኃይሎችን በጸረ አንድነት ስያሜ በማግለል ደርግና የትምክተኞች ኃይል ስብስብ የኢድሃቅና ሌሎችም ስልጣን ለመያዝ በአሜሪካ ኢምፔሪያሊዝም አይዞባይነት በተለያዩ የውጭ ሀገር ከተሞች ሽር ጉድ እያሉ ይገኛሉ። የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የደርግ ሸንጎ ያሳለፈውን የሰላም ውሳኔ አልተቀበለውም። ኢህአዴግ በስመ አንድነት ወይንም በወረራ የተመሰረተ የባርነትና የግዛት አንድነት፣ የህዝብ አንድነት ይሁን ብሎ ለመከራና ለጭቆና አሳልፎ አይሰጥም። ማንኛውም ብሔርና ብሔረሰብ የራሱን ዕድል በራሱ በመወሰን ነፃ መንግስት መስርቶ በአስፈላጊው መንገድ እንዲጓዝ ይበልጥ ኢህአዴግ ሲታገልለት የቆየ ዲሞክራሲያዊ መንገድ ከመቼውም ጊዜ በላይ ፍቱም መፍትሄ መሆኑን አስምሮበታል። በኤርትራና በኢትዮጵያ ለ30 ዓመታት ሲካሄድ የቆየው ጦርነትን በተመለከተ ማንም ወሳኝ ሳይሆን የኤርትራ ቅኝ ግዛት ጥያቄ በሰላማዊና ዲሞክራሲያዊ በሆነ መንገድ እልባት አግኝቶ ኤርትራውያን ከኢትዮጵያ ቅኝ ግዛት ቀንበር ተላቀው ነፃ ሀገራቸውን እንዲመሰርቱ ሁሉ ኢትዮጵያዊ አምኖበት መቀበል አለበት። ኢህአዴግ ያቀረበው አስተማማኝና አጥጋቢ መፍትሄ ግልጽና ጠቃሚ ነው። ኢትዮጵያ አትቆራረስም ብሎ መጮህ ትርፉ ጦርነትና እልቂት ስለሆነ አንድነት ለብዝበዛና ለባርነት አሳልፎ የሚሰጥ መሳሪያ ከመሆኑ ባሻገር የህዝብን ጥቅም ሊያስጠብቅ አይችልም። በዚህ ላይ ኢህአዴግ የሽግግር ፕሮግራም ብዙ የፖለቲካ ኃይሎች በነፃና ዲሞክራሲ የሚሳተፉበት፣ ህዝቡ በድርጅቱ መሪነት እድሉን በራሱ ወደሚወስንበት መድረክ የሚሸጋገርበት ፕሮግራም መሆኑን በድጋሚ አረጋግጧል። አስቸኳይ ስብሰባው በቅርቡ በአሜሪካ መንግስት አቅራቢነት በደርግ፣ በኢህአዴግ፣ በኦሮሞ ነፃ አውጪ ግንባርና በህዝባዊ ግንባር ሓርነት ኤርትራ ማዕከል ለንደን ውስጥ ሊካሄድ የታቀደው የሰላም ኮንፈረንስ የኢህአዴግ ስራ አስፈጻሚ ኮሚቴ በጥልቀት መርምሮ መሳተፉ ተገቢ ሆኖ ቢያገኘውም በዚሁ የለንደኑ ኮንፈረንስ አቀራራቢ የሆኑ መንግስታትና ደርግም ሆነ ቀኞችና ወላዋይ ድርጅቶች ለኢህአዴግ ሰላማዊ ሽግግር ፕሮግራም ያላቸውን ጠማማ አመለካከት አስወግደው የሽግግር ፕሮግራሙን ሲቀበሉ ብቻ ነው። የኢህአዴግ የሽግግር ፕሮግራም ታማኝነቱን በልዩ ልዩ መንገድ ያረጋገጠ ከመሆኑም በላይ ለህዝቡ የሚበጁ መፍትሄዎች ከዚህ የበለጠ ሌላ ተግባራዊ ሊሆን እንደማይችል የኢህአዴግ ስራ አስፈጻሚ ኮሚቴ በሚገባ አምኖበታል። ኢሰፓና መሰሎቹ ያቀረቡት የሽግግር ፕሮግራም የህዝብን የራስ ዕድል በራስ የመወሰን መብት በፍጹም የሚጻረር፣ በይዘቱም ለህዝብ የማይበጅ ጸረ ህዝብ ነው። በዚህ መሰረት የለንደኑን ኮንፈረንስ የኢህአዴግ ዓላማ በተግባራዊነቱ ታምኖበት ተቀባይነቱ ካልተረጋገጠ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ስራ አስፈጻሚ ኮሚቴ አጥብቆ ለማሳሰብ የሚወደው ነገር ቢኖር የምንወስደው ሰፊ ወታደራዊ ማጥቃት በአገሪቱ የሚፈጥረውን የእርስ በርስ እልቂት ታይቶ ከማያውቅ ደረጃ ያደርሳል። የኢህአዴግ ዓላማ ተግባራዊነቱን የሚያገኘው በጦርነት ስለሆነ ጦርነቱ በከፋ መልኩ ይቀጥላል። የሀገሪቱ ህዝብ የስቃይና የመከራ ህይወቱም ይራዘማል። በጸረ ዲሞክራሲያዊ ኃይሎች የኢህአዴግ ሰንደቅ ይውለበለባል። ይህ የጦርነት ክስተት እንዳይፈጠር የኢህአዴግ ስራ አስፈጻሚ ኮሚቴ ጦርነቱን ለማቆም ዋነኛው አማራጭ መንገድ የኢህአዴግ ሰላማዊ ሽግግር ፕሮግራም በውጭና በሀገር ውስጥ ያሉ ኢትዮጵያውያን እንዲቀበሉት ሲያስገነዝብ የኢትዮጵያ ህዝብ ከዚህ የጦርነት እሳት ለመዳን የደርግ የኢሃፓና የግብረ አበሮቹ ጸረ ዲሞክራሲያዊ ጎዳናዎች ሳይከተል አጥብቆ እየተቃወመና እየታገለ ከኢህአዴግ ጎን ተሰልፎ የሽግግር ፕሮግራሙን ተግባራዊ እንዲያደርግ ጥሪውን ያሰማል በማለት
የኢህአዴግ የውጭ ቢሮ የሚል መግለጫ ነበር የወጣው። እንግዲህ ይህ የኢህአዴግ መግለጫ ከተነበበ በኋላ ፕሬዝዳንት መንግስቱ ምን ማድረግ አለባቸው? በእርሳቸው አቅጣጫ የቆምነውስ ምን ማድረግ አለብን? እዚህ ላይ በትክክለኛ አእምሮ ማሰብ ይጠይቃል። ታይቶ የማይታወቅ የእርስ በርስ እልቂት ተብሏል። ይህ ከሚመጣ ለሰላም ሲባል የሚከፈለው መስዋዕትነት ሁሉ መክፈል ግድ ይላል። እጄን እንካችሁ እስከ ማለትም ቢሆን ፕሬዝዳንት መንግስቱ ከዚህ በኋላ ለሞተ ነገር በሚል ፍጹም ተስፋ መቁረጥ ይመስላል በየግንባሩ የሚገኘውን ሰራዊት በተለመደ አይዞ በርታ ንግግራቸው ለማነቃቃት ከወዲያ ወዲህ መዋተታቸውን አቆሙ። በዚህ መሃል የኢሰፓ ፖሊት ቢሮና የመንግስት ምክር ቤት አባላት፣ ሚኒስተሮችና በቅርብ ያሉ ጄኔራሎች እንዲሁም በዚምባብዌ የኢትዮጵያ አምባሳደር አስራት ወልዴ ወይም አጎታቸው በተገኙበት ምሽት 50ኛ ዓመት ልደታቸውን አከበሩ። በስነ ስርዓቱ ላይ የተገኙ ሰዎች እንደተናገሩት ብዙ የሚወሳለት ድምቀት አልነበረውም። ይልቁንም በእርሳቸው ገጽ ላይ ጥልቅ ትካዜ ይታይ ነበር። ሌተና ጄኔራል ተስፋዬ ገብረ ኪዳንን የሀገሪቱ ምክትል ፕሬዝዳንት አድርገው እንደሾሙ ህዝቡ ጄኔራሉን ለዚህ ደረጃ የሚያበቃ አርያነት የላቸውም ብሎ በመተቸትና እርሳቸው ራሱ ዋናው ሰውዬ ይይዙት ይጨብጡት አጥተዋል ከማለት ያለፈ በወሬው ውሎ ባያድርበትም ፖለቲከኞች ግን እኚህ ሰው ወደ ስደት እያመሩ ናቸው፣ ጉዟቸው እንዳይደናቀፍ ታማኝ ሰው አስቀመጡ በማለት ግምታቸውን ተናግረው ነበር። አፍ የነካው አፍ ነው እንዲሉ ግንቦት 13 ቀን 1983 ጠዋት ለአገሪቱ ሰላም እንዲበጅ የመንግስት ምክር ቤት ስላመነበትና እርሳቸውም ስለተስማሙበት ፕሬዝዳንት መንግስቱ ኃይለማርያም በራሳቸው ፈቃድ ለቀው ወጥተዋል የሚል መርዶ የምስራችም ዱብዳም በሬዲዮ ተደመጠ። የላስታው እንደራሴ አምነው እንደጠበቁት ፕሬዝዳንት መንግስቱ ሽጉጣቸውን አልጠጡም። እኔ እናት የለኝም እናቴ ሀገሬ ናት እንዳሉ ከእናታቸው ተነጥለው ወደ ገብርኤል ሙጋቤ እናት ሄዱ። ኮሎኔል እንዳለ አራት ያህል ለምንሆን የአዲስ አበባ ኢሰፓ ኮሚቴ ስራ አስፈጻሚ አባላት ስለ ሁኔታው ሲያብራሩልን አልፎ አልፎ የሚያሳዩት ቲያትራዊ የመገረም ሳቅና ቃል አጋኖ አነጋገራቸው የማስመሰል አኳን እንዳለበት ታየኝ። በሬዲዮ እንደተነገረው የፕሬዝዳንት መንግስቱ ከሀገር መባረር መንግስት ምክር ቤት አቅዶና መክሮበት ከሆነ ለዚያው ምክር ቤቱ በእርግጥ ተሟልቶ አረግማሹም አይሆንም ተሰብስበው ከሆነ ራሳቸውም የምክር ቤቱ አባል በመሆናቸው በቅዱም በምክሩም ውስጥ አሉበት። ታዲያ አንድም ነገር እንደማያውቁና ድንገት እንደሰሙ ሆኖ መታየት ለምን ፈለጉ ብዬ አሰብኩ። ይልቁንም ስለ ፕሬዝዳንቱ ከሀገር መውጣት ከመንግስት ምክር ቤት ወይም ከሌተና ጄኔራል ተስፋዬ ገብረ ኪዳን አሊያም ከራሳቸው ከፕሬዝዳንቱ የተነገራቸውን የተለየ ሚስጥር እየደበቁ እንደሆነ ጠረጠርኳቸው። ለመሆኑ ወይዘሮ ውባንቺ እንዴት ሆኑ ብዬ ጠየቅኳቸው። በጋጋኑ ሳቃቸው ቢሮም ሞልተው ሲያበቁ እሷንማ ተስፋዬና መንግስቱ ገመቹ ሰውየው ትቶሽ ሄዷል እኮ ብለው ሻንጣዋን እንኳን በቅጡ ሳታሰናዳ ከአስራት ጋር 4 ሰዓት ጠዋት ላይ ወደ ዚምባብዌ ሸኟት አሉ። አሄሄ ለሰራ ይገድል ይሉ። የሬዲዮ ዜና ረፋዱ ላይ ሲደገም መንግስቱ ኃይለማርያም ሀገር ጥሎ ፈረጠጠ የሚል ይዘት ያለው ሆኖ ተደመጠ። ከዚያም በኋላ ይኸው መግለጫ ተደጋግሞ ተነገረ። ያመኑት ፈረስ በደንደስ እንዲሉ ሌተና ጄኔራል ተስፋዬ ጓደኛቸውን ከዷቸው። መከተላቸው ያደረጓቸው እንዲህ አይነቱን ስም አጉዳፊ ነገር እንዲከለከሉ አልነበረም። እስቲ እንደው ማን ይወደኝ ብለው ይሆን? ያም ተባለ ፕሬዝዳንት መንግስቱ ኃይለማርያም በፈተናም ሆነ በደስታ ተረግመውም ሆነ ተራግመው ደምተውም ሆነ አድምተው አጥፍተውም ሆነ አልምተው 17 ዓመት ሙሉ ያለ ምቾት የተቀመጡበት መንበረ ስልጣን በቃኝ ብለውም ሆነ ተገፍተው ትተውት ተሰደዱ። የሄድሪ መንግስትም ፈረሰ። ሌተና ጄኔራል ተስፋዬም በፈረሰ ቤት ውስጥ ተቀምጠው ተረካቢያቸውን ይጠብቁ ነበር። የፕሬዝዳንት መንግስቱ ከሀገር መውጣት በየጦር ግንባሩ እንደተሰማ በሁሉም ሰራዊቱ የመከላከያ ስፍራውን እየተወ ወደ አዲስ አበባ መጓዝ ጀመረ። የብሔራዊ ውትድርና አገልግሎት አባል የነበረና በወያኔ ተማርኮ ታጋይ ሆኖ ጣርማ በር ላይ በጋንታ መሪነት የተዋጋ አበበ የሚባል መንዜ ከውድቀት በኋላ እስር ላይ ሆኜ እንደነገረኝ ጣርማ በር አካባቢ የነበረው ውጊያ ጠንካራ በመሆኑ የተነሳ ለማፈግፈግ ተገደል ነበር። በሜጋፎን ውቶታ ቆመን እንደገና የውጊያው መስመራችን ያዘን። ከዚያም ፕሬዝዳንት መንግስቱ ሀገር ለቀው ሜዳቸውን ሰማን። በጥቂት ቀናት ውስጥ አዲስ አበባ እንደምንገባ እርግጠኛ ሆነን እንዳሰብነውም እርሳቸው በሄዱ ማግስት
እዚያ ያለው ሰራዊት በገዛ ፈቃዱ ስፍራውን ለቆልን መድፉን ትቶልን ወደ ኋላው በመመለሱ ተከትለነው ደብረ ብርሃን ደረስን ብሏል። የፕሬዝዳንት መንግስቱ ኃይለማርያም ስደት ግን የታቀደ ይሆን? ለኛ ለአፍሪካውያን በቀጥታም ሆነ በተዘዋዋሪ መንገድ መሪዎቻችን የሚመርጡልን ነጮቹ ናቸው። የሚያስቡልንም እነርሱ ናቸው። ይህ ሁኔታ ቅኝ ግዢዎች ከ1960ዎቹ ለአውሮፓውያን አቆጣጠር ወዲህ አፍሪካን በተለመደው አይነት የቅኝ አገዛዝ መግዛት እንደማይቻላቸው ከተገነዘቡና የእጅ አዙር ቅኝ አገዛዝ ስልት ከተከተሉ በኋላ በተለያየ ጥበብና ዘዴ ያጠናከሩት ጉዳይ ሆኗል። በነጮቹ የሚመረጡልን መሪዎቻችን ለነርሱ የሚመቹ ከሆኑ በእኛ ላይ ያሰኛቸውን እያደረጉ እድሜ ልካቸውን እየገዙን ይኖራሉ። እኛ እንድንሽራቸው እንኳን አይፈቅዱልንም። ከነርሱ ፍላጎት ካፈነገጡና በእጅ አዙር ለቀኝ አገዛዛቸው የማይመቹ ከሆኑ ግን እንደ ዕድል ሆኖ ለኛ ቢመቹን እንኳን ከስልጣን ያስወግዷቸዋል። ከስልጣን ሲያስወግዷቸው ከይቅርታ ጋር ከሆነ በስደት የሚሄዱበትን ሀገር ይመርጡላቸዋል፣ ወስዶም ያስቀምጧቸዋል። ከዚያም ደሞዝ ይቆርጡላቸውና በአንጻራዊ ተድላና ደስታ እንዲኖሩ የጽጌረዳ ፍራሽ ይፈርሹላቸዋል። ይህም ሁሉ ባያደርጉላቸው እንኳን በሰላም እንዲኖሩ ይተዋቸዋል። አፈንጋጭነታቸው ከይቅርታ በላይ ከሆነ ግን ጨካኝ አልጋ ገልባጭ ያስነሱና በተከበሩበት ሀገር ህዝብና ፊት የውርደት ሞት እንዲሞቱ ያደርጓቸዋል። ይህ ሁኔታ በሀገራችን አልነበረም፣ አሁንም አልተፈጸመም ማለት ያዳግታል። የተለያየ አንድምታ የሚሰጠው ጥገኝነት ከዘመነ መሳፍንት ወዲህ እስካሁን ድረስ ያለ መሆኑም እርግጥ ነው። ፕሬዝዳንት መንግስቱ መስመራዊ መኮንን በነበሩበት ወቅት 2 ጊዜ ያህል ለወታደራዊ ትምህርት ወደ አሜሪካ ሄደዋል። ብዙዎቹ የአፍሪካ ወጣት መኮንኖች በመንግስታቸው ላይ እንደ አማራጭ ካርድ የሚለምኑትና በሲአይኤ የቅርብ ክትትልና ኩትኮታ እንዲያድጉ የሚመዘገቡትና አፍቃሪ አሜሪካ ሆነው የሚመለሱት በዚህ አጋጣሚ ነው። እርሳቸውም በዚያ ምልልሳቸው እንደተለዋጭ ካርድ መመዝገባቸውን እርግጠኛ ሆኖ መናገር ቢያዳግትም በልቦናቸው የአሜሪካ ትዝታ ሳያድርባቸው አልቀረም። ደርግ በተቋቋመ ከ3 ዓመት በኋላ ይመስለኛል በስራ ምክንያት ቢሮአቸው እንደሄዱ ዘነበ አሜሪካ ሄደ ነበር ብለው ጠየቁኝ። እንዳልሄድኩ ስነግራቸው በዚህ ዕድሜ የሚሄድ ዕድል ባለማግኘት ያሳዝናል፣ አንዳንድ ተሰጦች አሉ ካሉኝ በኋላ እኔ እንኳን የጠየቅኩ እዚያ ብትሄድ ኖሮ የአሜሪካ ሕዝብ ብሔራዊ መዝሙሩን ምን ያህል እንደሚወድ አይተ ስለሚሆን እዚህም ብሔራዊ መዝሙራችን የሰንደቅ ዓላማችን ክብር ወደ ሕዝብ ለማስረጽ የምንችልበት መንገድ እንፈጥራለን የሚል ሐሳብ ታይቶኝ ነው። እዚያ እኮ በየሰኒማ ቤቱ በሁሉም ቦታ ከሁሉ በፊት ብሔራዊ መዝሙራቸውን ይዘምራሉ ያለ ቀስቃሽ ያለ ግፊት በማለት ለአሜሪካና ለሕዝቦቹ ያላቸውን አድናቆት በጥልቅ ትዝታ ወሱልኝ። ያውም የአሜሪካ ኢምፔሪያሊዝም ይወድማል የምንለው ዋና መፈክራችን ባጋጋምንበት በዛ ወቅት በተለያዩ አስገዳጅ ሁኔታዎች ከሶቪየት ህብረት ጋር የጠበቀ ግንኙነት ባይፈጥሩ ኖሮ ከዚያ ትዝታቸው ጋር ብርቅዬ የአሜሪካ ልጅ በሆኑ ነበር። ደርግ እንደተቋቋመ እርሳቸው ሌተና ጄኔራል አማንን በመጋረጃነት በመጠቀማቸውና ጄኔራሉም አፍቃሪ ምዕራብ በመሆናቸው አሜሪካም እምነቷን ስለጣለችባቸው በሻለቃ መንግስቱ ኃይለማርያም ላይ ብዙም ትኩረት አላደረገችም ማለት ይቻላል። ወይም የደርጉ አዝማሚያ በመጀመሪያው ወቅት ለምዕራቡም ሆነ ለምስራቁ ጎራ አደናጋሪ ስለነበር ልጃችን የሚሉትን መሪ ለመምረጥ አልተመቻቸውም ይሆናል። ወይም ቀስ በቀስ በደርጉ ውስጥ በተካሄደ መበላላት ሳይታሰብ ልጃቸው ተበልቶባቸው ይሆናል። ያኔው ሻለቃ መንግስቱ መጋረጃቸውን ገላልጠው መታየት ሲጀምሩ አሜሪካ ከቸልታዋ ነቅታ ልታተኩርባቸው ብትሞክርም በኢትዮጵያ ደህንነት ላይ የተሳሳተ እርምጃ በመውሰዷ እድሉ ከእጇ አመለጣት። እርሷ ያመለጣትን ሶቪየት ህብረት እቅፏን በሰፊው ከፍታ ተቀበለችና በአፍሪካ ቀንድ እግሯን ተከለች። በተለይ ከ1969 እስከ 1970 አጋማሽ ድረስ የቆየውን የሶማሊያ ወረራ ለመመለስ ወደ ልባቸው የሰረገው ውለታ በመስራቷ ከርሳቸው አልፎ በአሜሪካም ላይ ያለው ጥላቻ እንዲገና አደረገች። አሜሪካም ልክ በሌላው ትዕግስት የበቀለ ጊዜዋን ተጠብቅ ጀመር። ፕሬዝዳንት መንግስቱ ጠንካራ መከላከያ ኃይል ለመገንባት በነዳጅ ዘይት ራስን ለመቻል ካላቸው ህልም የተነሳ የሶቪየት ህብረት ጥገኛ ቢሆኑም በመከላከያው በኩል ከሰሜን ኮሪያና ከቻይና ጥበብንና ጠቢባንም በመዋስ ህልማቸውን ለማድረግ በሚያደርጉት ጥረትና በሌሎችም ቅሬታዎች ወዳጅነታቸው በጥርጣሬ የሚታይ ሆነ።
ስለዚህ ኬጂቢ ወይንም የሶቪየት ህብረት የስለላ ተቋም ተለዋጭ ካርድ እየፈለገላቸው እንዳለ የጎርባቾቭ ፔስትሮይካ የሚሉት አዲስ ከሶሻሊዝም ወጣ ያለ አስተሳሰብ የግንኙነታቸውን ክር በጠሰው። እንግዲህ በዚያ አኳያ እርሳቸው በምዕራቡ በኩል ጊዜን ጠብቅ ተብለው በዛቻ ያሉ የተተው፣ በምስራቅ ወገን ደግሞ ወደ ጠላት ሰፈር እንዳይገባና በአካባቢው የምንረግጠው መሬት እንዳያሳጣን ምትኩ እስኪገኝ በዘዴ እንያዘው በሚል በጎ ፈቃድ የተቀመጡ ነበሩ እንጂ ከሁለቱም ጎራዎች ፕሬዝዳንት መንግስቱ በአንዱም እንኳ በሙሉ ይሁንታ የተመረጡ መሪያችን አልነበሩም። በእነሱ ዘንድ በስልጣን ላይ የቆዩትም በተለይ ከ17ቱ የስልጣን ዘመናቸው አጋማሽ በኋላ የነብርን ጭራ ጨምድደው እንደያዙት አይነት አብዮታዊ ሰራዊትና ኢሰፓን ብቻ ተደግፈው ነበር ማለት ይቻላል። በዚህ መሃል የዓለም ፖለቲካ አሰላለፍ ባለ ሁለት ረድፍ መሆኑ ቀርቶ ወደ አንድ ረድፍ ተለወጠ። ሶሻሊዝም ወደቀ። ፕሬዝዳንት መንግስቱን በአምሳያቸው ለኢትዮጵያ መሪነት ሊመርጧቸው ያልታደሉት ምዕራባውያን ከመሪነት ሊያወርዷቸው ታጠቁ። ጠላትን ወደ ቁልቁለት አታባረው፣ የተመለሰብን እንደሆነ ማምለጫው ዳገት ይሆንብሃል እንዲሉ ሆነ። ሁሉም ነገር በመጽሐፍ ላይ እንደሰፈረው የሚሆን መስሎ በታየን ወቅት በየአደባባዩ የወረቀት ነብሩ፣ የበረዶ ክምሩ፣ ጭራቁ ኢምፔሪያሊዝም ይውደም እንለው የነበረ የአሜሪካ መንግስት ብቸኛው የዓለም ፖሊሲ ሆነና አዞረብን። ሩጫችን ወደ ዳገት፣ ማምለጫችን ያው የእርሱ ጉያ ሆነንብንና አረፍ ነው። ፕሬዝዳንታችንም ወደ ተመረጠላቸው ወይም ምረጥ ተብለው ወደ መረጡት የስደት ሀገር እብሳሉ። ለመሆኑ ከስልጣን እንዲወርዱ የወሰኑባቸውና የሚሄዱበትን ሀገር የመረጡላቸው ወይም ያስመረጧቸው መቼ ይሆን? በዚህ ጥያቄ ላይ የተለያዩ ታዛቢዎች የተለያየ አስተያየት አላቸው። እኔ እነዚህን አስተያየቶች ለማስተባበል ወይንም እውነት ለማለት አልቃጣም። ሆኖም በዚህ ዙሪያ ለኔ የመሰሉኝና ታዛቢዎችም የሰነዘሯቸው አስተያየቶች ጎን ለጎን በማሳየት አንዳንድ እውነቶችን መጥቀስ ወዳለሁ። ነገሩን ጥቂት ዓመታት ወደ ኋላ ፈቀቅ ብለን ብናየው የሚሻል ይመስለኛል። በቀድሞ ሶቪየት ህብረት የኢትዮጵያ አምባሳደር የነበሩት ሌተና ኮሎኔል ነሲቡ ታዬ በ1979 ጥር ወር ለተቋቋመው የመከላከያ ኢንዱስትሪ ኮሚሽን ኮሚሽነር እንዲሆኑ ከሞስኮ ተጠርተው መጡ። በመተካቸው አቶ አስራት ወልዴ ተሾሙ። አቶ አስራት አምባሳደር ሊሆኑ ቀርቶ ሊታሰቡ እንኳን የማይገባቸው ናቸው በሚል አመለካከት በሹመታቸው ያልተገረመ አልነበረም። በተለያየ ዘርፍ ታላቅ ክህሎት የሚጠይቀውን የዲፕሎማቲክ ኃላፊነት ሊሸከሙ ይቅርና የሰለጠኑበትን የመምህርነት ሙያ በአግባቡ ለመወጣት እንኳን መግባባትም ሆነ ማግባባት የሚያዳግታቸው ናቸው እየተባሉ የሚተቹ ነበሩ። እርግጥ በወቅቱ በአዲስ አበባና በሞስኮ መሃል ረቂቅ ስራዎች እንዲከናወኑ የሚጠይቅ ዲፕሎማሲያዊ ተግባር አልነበረም። ምናልባት ኢኮኖሚ፣ ትምህርትና ወታደራዊ ነክ ጉዳዮች ጎላ ብለው ይታዩ ይሆናል። እነዚህ ጉዳዮች ደግሞ በአመዛኙ የአታቺዎች ተግባር እንጂ እምብዛም አምባሳደሩን የሚጫኑ አልነበሩም። ከዚህ አንጻር አቶ አስራት አምባሳደር ሆነው ወደ ሞስኮ የሚሄዳቸው ፋይዳ ጠንካራ ዲፕሎማሲያዊ ልምድ ለሚጠይቅ ስፍራ ዕውቀት እንዲቀስሙ ወይንም ወደ ሌላ የታቀደ ስፍራ እንዲሸጋገሩ ታዛቢን ለማደናገር የተደረገ ቅድመ ዝግጅት እንደሆነ መገመት ይቻላል። እርሳቸው ስራቸውን ለመጀመር ወደ ሞስኮ ሊሄዱ እንደተሰናዱ የጋራ ወዳጃችን ኮሎኔል ጥላሁን ሳህሌ የመልካም ምኞት መግለጫና መሰናበቻ የሚሆን የራት ግብዣ አደረጉላቸው። ፕሮፌሰር አስራት ወልደየስ ብቻቸውን፣ የአምሳ አለቃ ኃይለ ማርያም ወልዴ ማለትም የፕሬዝዳንት መንግስቱ አባትና እኔ ራሴ ከነ ባለቤቶቻችን በግብዣው ላይ ታድመን ነበር። እኔና አምባሳደር አስራት ወልዴ የተቀመጥነው ጎን ለጎን ስለነበር በጨዋታ መሃል እንዴት ነው ጓዳ አስራት አምባሳደርነት ቀላል ስራ ይመስሎታል በማለት እንደ ቀልድ ጠየቅኳቸው። እውነቴን ነው የምልህ ጓድ ዘነበ፣ እሱ ሁን ባይለኝ ኖሮ ፕሬዝዳንቱ ማለታቸው ነው አምባሳደርነት የምመኙ ስራ አልነበረም ብለው እቅጩን እዛው ነው ለኔ ነገሩኝ። ሞስኮ ሄደው ስራ በጀመሩ 2 ዓመት በኋላ ይመስለኛል ወደ ሐራሬ ዚምባብዌ ተዘዋወሩ። ወዲያው የውጭ መገናኛ ብዙሃን ፕሬዝዳንት መንግስቱ የወደፊት ኑሯቸውን በሐራሬ ለማድረግ እንዳቀዱ፣ አምባሳደር አስራት ወልዴ ከሞስኮ ወደዚያ የተዘዋወሩትም ለኑሮ አስፈላጊ የሆኑ ጉዳዮችን መሰናዱ እንዲያደርጉ ታስቦ እንደሆነ፣ አንዳንድ የቤተ መንግስት ንብረቶችንም ወይም አውቶሞቢሎችን ወደዚያው ማሸሻቸውን የሚያራግቡ ጀምር። በወሬ ደረጃ የተጠቀሱት ንብረቶች ግን ወደ ሐራሬ የተወሰዱ አልመሰለኝም። እንደኔ ወሬ ነው ብዬ ነው ማምነው። ያላሳሰበውን አሳስበው ወይም ሆድ አስብሰው አለያ ጊዜ ሲደርስ ወደዚያ ብትሄድ እንደግፋለን እንደማለት መሆኑ ግልጽ ነው።
ህዝቡም ቅድመ ዝግጅቱ የእርሳቸው ነው ብሎ እንዲያምን መሪ ፕሮፓጋንዳ ሊሆን ይችላል። ብዙ ባይለፈለፍም እንኳ አጋጣሚው በጭምጭምታ ወሬ አሜን የሚያስብል ነበር። ምክንያቱም ሐራሬ የተቀመጡት አምባሳደር አጎታቸው ፕሬዝዳንት ጋብርኤል ሙጋቤ ደግሞ የቅርብ ወዳጆቻቸው ናቸው። ይህን የሚያጠናክረው ሌላው ነገር ፕሬዝዳንቱ ሀገር ለቀው በወጡ ዕለት አምባሳደር አስራት አዲስ አበባ መገኘታቸውና ወይዘሮ ውባንቺን ይዘው ወደ ሐራሬ መሄዳቸው ነው። ይህ ሁሉ አመቺ ሁኔታ ድንገት የተገጣጠመ ቢሆን እንኳ በፕሬዝዳንቱ ወይም በሌላ ሶስተኛ ወገን ይሁንኝ ተብሎ የተቀዳጀ ነው ተብሎ እንዳይገመት የሚሞግት ጠንካራ መንከ የለም። ይህ በአንድ በኩል የሚታይ ሆኖ ከሀገር እንደወጡ በአዲስ አበባ መገናኛ ብዙሃን የተሰራጨው ዜና የተሳከረ ሆኖ እናገኘዋለን። በቅድሚያ የተነገረው የመንግስት ምክር ቤት አምኖበት እርሳቸውም ተስማምተው የሚል ሲሆን ድጋሚ የተነገረው ደግሞ ሀገር ጥሎ ፈረጠጠ በማለት ነው። እርሳቸው በበኩላቸው በመቅረጸ ድምጽ ከሐራሬ በላኩት ሐተታ ከሀገር የወጣሁት ተታልዬና ተገፍቼ ነው፣ ሚስጥሩን ወደፊት ታሪክ ያወጣዋል ይላሉ። ያታለላቸው የገፋቸው ማን እንደሆነ አልገለጹም። ምናልባት የስደት ዘመናቸው እንቅፋት እንዳያገኘው ፈርተው ሚስጥር መደበቃቸውም ይሆናል። ከሀገር ሲወጡ የወታደር ልብስ ብቻ እንደለበሱ ቤተሰባቸውን ሳያስተካክሉ ወይም ሳያስቀድሙ ብቻቸውን ሲሆን አንድም ነገር ሳይዙ እርሳቸው እንዳሉት ማለት ነው ባዶ እጃቸውን ይልቁንም ከኩዌት መንግስት ለግላቸው የተሰጣቸውን ገንዘብ ለሀገሪቱ ከባድ ኢንዱስትሪ ማስፋፊያውን ዘንድ ናይሮቢ ያደርሷቸው በተመለሰ አጃቢያቸው እጅ ለሌተና ጀነራል ተስፋዬ ገብረኪዳን ማስታወሻ እንደላኩ ይነገራል። እንግዲህ ከላይ የተጠቀሱት ነጥቦች በአንድነት ተዳምረው ሲታዩ ሁለት ጠንካራ አንድምታዎች ያመጣሉ። አንድም በውጭና በሀገር ቤት ተቀነባበረ ሴራ ከውርደት ሞት ወይም ከስደት አንዱን ምረጥ በሚል ማስፈራራት ተገፋፍተው በድንገት መባረራቸውን፣ አንድም ወደ ዚምባብዌ መሰደዳቸው የቆየ እቅድ መሆኑ እንዳይታወቅባቸው ከሌተና ጀነራል ተስፋዬ ገብረኪዳንና ኮሎኔል ተስፋዬ ወልደስላሴ ጋር መክረው በመንግስት ምክር ቤት ውሳኔና በእርሳቸው ፍቃድ ከሀገር ወጡ ተብሎ እንዲነገር ማድረጋቸው መገመት ይቻላል። ሀገር ጥለው ሲሄዱ ቤተሰባቸውን አለማስቀደማቸው ወይንም አለማስከተላቸው፣ በብላቴን ማሰልጠኛ ጣቢያ ጉብኝት ሰበብ መውጣታቸው አንተ ያቦካውን ማን ይጋግረው ብለ የሚል ጠላት ጉዟቸውን እንዳያሰናክልባቸው እንደ ዘዴ ቆጠር አድርጎትም ይሆናል ያስብላል። ሁለቱንም አንድምታዎች በአንድ መነጽር ለማየት ደግሞ የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ወደ አዲስ አበባ ያደረጉት ምልልስ በመጨረሻም የአሜሪካ ውጭ ጉዳይ መስሪያ ቤት ባልደረባ የነበሩት ሚስተር ኮሄን መጥተው እንዳነጋገሯቸውና እኚሁ ሰው በለንደኑ ድርድርም ዋና አጋፋሪ እንደነበሩ ማጤን ተገቢ ይሆናል። የፕሬዝዳንት መንግስቱ ከሀገር መውጣት የታቀደ ሆነም አልሆነ በአገሪቱ ላይ አንዣቦ የነበረው ታላቅ ጥፋትን አስቀርቷል። ምክንያቱም እንደ ኢህአዴግ የ13ኛው ወር 1991 ዓመተ ምህረት እንደ ኢሮፒያን አቆጣጠር መግለጫ በጠረጴዛ ዙሪያ በሚካሄድ ውይይት አጠቃላይ ሰላም ካልተገኘ በግድ ወይ በብልሃት አንዱ ወገን ጠመንጃውን ማስቀመጥ ነበረበትና ነው። እርሳቸው ምንም እንኳ ቢዘገዩም ስልጣናቸውን ለዚህ ግዴታ መስዋዕት አድርገው ከሆነ መልካም አስበዋል። ከሞት ከመቁሰል ከመክዳት ተርፎ በውጊያ መስመር ላይ የሚገኘው በተለይም በእርሳቸው አዛዥነት እምነት ያለው ሰራዊት በቀላሉ እንዲበተን እርሳቸውን ከስልጣን ማባረር ዋናው ቁልፍ ጉዳይ ሆኖም ታቅዶም ከሆነ የጦርነቱ ማብቂያ ማዕከላዊ ብልት ወይም ኮር ተመቷል ማለት ነው። እርሳቸው አንድ ጊዜ በአንድ አጋጣሚ ሲናገሩ እናቴ እኔን እንደወለደች በመሞቷ እናት የለኝም፣ እናቴ ሀገር ኢትዮጵያ ናት ብለው ነበር። ይሁን እንጂ መሪዎቻችን የመሰየም፣ የመሻር፣ የማባረር፣ የመግደል ወይም የማሳበድ ስልጣን ያላቸው የእጅ አዙር ቀኝ ግዢዎቻችን ልጃችን ብለው በስልጣን ባያስቀምጧቸውም ጠላታችን ብለው ከእናታቸው ከኢትዮጵያ ነጥለው አባረሯቸው። ቢኖሩስ ያለ ሰላምና ያለ መልካም አስተዳደር ምን ያረጉላቸዋል? ምንስ ያረጉ ኖሯል? ከዚህ በኋላ እርሳቸው ተነስ፣ ታጠቅ፣ ዝመት የሚሉት ህዝብ የላቸው። አቤታዊ እናት ሀገር ወይም ሞት የሚሉበት ጦር ግንባር የለም። ሳታጣ ያጣች ሀገራችን ከድህነት ማጥ እናውጣት እያሉ ሞትወት እንደ ቀድሞ የታፈረችና የተከበረች ሀገር እንድትሆን ለማንም የማይበገር የመከላከያ ኃይልና ጠንካራ የመከላከያ ኢንዱስትሪ ለመገንባት ሽቅብ ቁልቁል መዋተት፣ ወንበሬን ተመኘህብኝ ብሎ ማሰርና መግደል የለባቸው። የቋንጃ ከኮች ገንጣይና አስገንጣይ የሚሏቸው አማጽያን የጎረቤት ንፍፊት የሚሏት ሶማሊያ ሌት ተቀን ያባንኗቸው። ሁሉንም ለተረኛው ትተው ሄደዋል። እናም ያለፈውን በነበር እያሰቡ በአርመሞ መኖር ብቻ። ፕሬዝዳንት መንግስቱ በተሰደዱ ማግስት ግንቦት 14 ቀን 1983 በጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራውና
መልካም ምስራች ያመጣ ይሆናል ተብሎ ተስፋ የተጣለበት ተደራዳሪ ቡድን ወደ ለንደን ተጓዘ። የዚያን ዕለት አመሻሽ ላይ አፍሪካን ኢኮኖሚ ኮሚሽን ፊት ለፊት ቆሞ የነበረው ግዙፉ የሌኒን ሐውልት እንዲወድቅ ተደረገ። ኤርትራ ውስጥ የሚገኘው ሁለተኛው አብዮታዊ ሰራዊት ከፊሉ ወደ ሱዳን፣ ከፊሉ ወደ ትግራይ ተበተነ። በአስመራ ከተማና በአካባቢው የሚገኘውም ጠመንጃውን አስቀምጦ እጁን ለሻዕቢያ ሰጠ። ሻዕቢያም አስመራ ገባ። ሙሉ በሙሉ ኤርትራን ተቆጣጠረ። በጣርማበር ወይም ባቄሎ ላይ፣ በጅሁር፣ በለሚ፣ በጓጽዮን፣ በአምቦ ወዘተ ከኢህአዴግ ሰራዊት ጋር ተፋጦ የነበረው አብዮታዊ ሰራዊት የጠቅላይ አዛዡን መሰደድ እንደሰማ መከላከያ መስመሩን እየተወ ወደ አዲስ አበባ መመለስ ጀመረ። የኢህአዴግ ሰራዊትም እግር በእግር እየተከተለ ግስጋሴውን ቀጠለ። በአዲስ አበባ ዙሪያ ሰፍሮ የነበረው 612ኛ ኮር ለማጠናከር በሰንዳፋ በሱሉልታና በሰበታ በተከፈቱ ማሰልጠኛ ጣቢያዎች ሲሰለጥኑ የሰነበቱ የፓርቲና የአብዮት ጥበቃ አባላት የነፍስ ወከፍ መሳሪያ እንዲሰጣቸው ቢወተውቱም አድማጭ ሊያገኙ አልቻሉ። ለስልጣናው ከስምሪቱ ኃላፊነት የተሰጣቸው ኮሎኔል እንዳለ ተሰማ በየጣቢያው እየተዘዋወሩ መሳሪያ ይታደላቸዋል፣ በትዕግስት ጠብቁ በማለት የማረጋጋት ንግግር ቢያደርጉም ነገሩ ወደ ኖጥ እያመራ ሄደ። ከፊሎቹ በገዛ ፈቃዳቸው ማሰልጠኛ ጣቢያውን እየለቀቁ ወደ የቤታቸው ተመለሱ። ሰልጣኞቹ መሳሪያ የማይታደላቸው ከሆነ ስም ባለው ሁኔታ ወደ የመጡበት ይመለሱ ብለን ለኮሎኔል እንዳለ አሳሰብናቸው። እርሳቸውም እኔን ምን አርግ ትሉኛላችሁ በሚል አኳን ተበሳጭተው ተስፋይና አዲስ ካድሬው መሳሪያ ከታደለው አፈሙዙን ወደኛ ያዞራል ብለው ስለፈሩ ለሰልጣኞቹ መሳሪያ እንዲታደል አልፈለጉም በማለት እቅጩን ነገሩን። አዲስ አበባ ያለ ትጥቅ በሚታዩ የሻዕቢያና የኢህአዴግ ሰርጎ ገቦች ተጥለቀለቀች። በየምሽቱ የሚሰማው የግብአተ ተኩስ እየበረከተ በመሄዱ አጠቃላይ ፍርሃት ነገሰ። ህዝቡ በየቤተ ክርስቲያኑና በየመስጊዱ ሰላም እንዲወርድ ምህላ ያዘ። በአዲስ አበባ የሚኖሩ የውጭ ሀገር ዜጎች ከህዝቡ በተሻለ የተረጋጉ ነበሩ። በአንዳንድ አፍሪካ ሀገሮች የሰላም መደፍረስ ሲያጋጥም እንደሚታየው ለቆ የመውጣት አዝማሚያ አልታየባቸውም። የቴሌቪዥን ጋዜጠኞች ለምን ለቀው እንዳልወጡ ጠይቀዋቸው ነበር። ኢትዮጵያን በመልካም ጊዜዋ በደስታ ኖረንባታል፣ በችግሯ ጊዜ ትተናት ልንሄድ አይገባም፣ ህዝቧ እንደሆነ እንሆናለን በማለት መልስ ሰጡ። መልሳቸው እውነት አዘል ቢሆንም አሳሳቢው ነገር እንደማይከሰት ግን ከህዝቡ የተሻለ መረጃ እንደነበራቸውና ተረጋጉ በእናንተ አንዳች ነገር አይሆንም ተብለው እንደነበር ጥርጥር የለውም። ከየምሽጋቸው ነቅለው ከየአቅጣጫው ወደ አዲስ አበባ የገቡት የአብዮታዊ ሰራዊት አባላትን ሌተናል ጄኔራል ተስፋዬ ገብረ ኪዳን ግንቦት 17 ቀን 1983 ጃን ሜዳ ላይ ሰብስበው ከከተማ ወጥተው እንዲሰፍሩና በተደራጀ ሁኔታ ለመከላከል ውጊያ እንዲሰናዱ አነጋገሯቸው። እርሳቸውን ያደረጉት በአዲስ አበባ ከተማ ውስጥ ጠመንጃ አንጋች በመብዛቱ ድንገተኛ ግጭት ቢነሳ ማብቂያ የሌለው እልቂት እንዳይፈጠር፣ ዘረፋና ንጥቂያ እንዳይጀመር በመስጋታቸው እንጂ ሰራዊት አደራጅተው እንደገና ውጊያ የማስጀመር ሐሳብ ጨርሶ አልነበራቸው። ከወታደሮቹ ከፊሎቹ በስርዓት አደራጁንና ቢያንስ ለድርድር የሚያበቃ ጠንካራ አቋም ይኑረን በማለት ለመከላከል ውጊያ ፈቃደኝነታቸውን ሲያሳዩ፣ ከፊሎቹ ደግሞ ውጊያውን መቀጠል እንደማይፈልጉ ገለጹ። ሌሎቹ ግን ከስርዓት ውጪ በሆነ ጫጫታ ከእንግዲህ የማንንም ትዕዛዝ አንቀበልም በማለት ቁርጡን አሳወቋቸው። በዚያ ወቅት ጃን ሜዳ የተሰበሰቡት ወታደሮች የአብዮታዊ ሰራዊት አባላት ብቻ ነበሩ ብሎ መገመትና የኢህአዴግ ተዋጊዎች አልተቀላቀሉም፣ በጫጫታውም አልነበሩም ማለት ዘበት ነው። ሌተና ጄኔራል ተስፋዬ በአንድ አይነት አለባበስና ትጥቅ በተመሳሳይ መልክና ቁመና ወገንና ጠላት ተደበላልቆ ከተሰበሰበ ሰራዊት ፊት ለፊት ቆሞ መናገር መሞከራቸው ድፍረት፣ ቀና መልስ ማጣታቸውም የሚጠበቅ ቢሆንም በሰፊ ደረታቸው ላይ የካላሽንኮቭ ጥይት አለመርከፍከፉም እድለኛ ናቸው የሚያሰኝ ነው። ራሳቸው በጃን ሜዳ የተሰበሰቡትን ውጥንቅጥ ወታደሮች አነጋግረው በተመለከቱትና ባደመጡት ስርዓት አልባ ሁኔታ ተስፋ ቆርጠው ሰራዊቱ ከቁጥጥር ውጭ ሆኖብኛል በማለት ለአሜሪካ ኤምባሲ ያሳወቁ። እርሳቸውም ሆኑ ሌሎች የፓርቲና የመንግስት ባለስልጣኖች ኢሰፓን ይዘው ከኢህአዴግ ጋር ስልጣን የመጋራት ተስፋ ያመጣል ብለው የለንደኑን ድርድር ውጤት በናፍቆት እየጠበቁ በመሆናቸው የኢሰፓ አባላት ከፖለቲካ በቀል ለመጠበቅ እንዲቻል የፓርቲውን ሰነድ ማጥፋት ወይም ደህንነታቸውን በሚመለከት ከመጪው ኃይል ጋር ለመደራደር የሚያበቃ ቅድመ መሰናዶ ማድረግ አልፈለጉም።
ዘግየት ብለው አቶ ካሳ ከበደ በተለየ አጋጣሚ ከአንድ ወራዊ መጽሔት አዘጋጅ ጋር ባደረጉት ቃለ ምልልስ እንደጠቀሱት ካድሬዎችና የመንግስት ባለስልጣናትን ከበቀል ለማትረፍ ድርድር እንዲደረግ ስም ዝርዝር ይሰናዳ ቢባሉም ሌተና ጀነራል ተስፋዬ ገብረኪዳን በሻምበል መንግስቱ ገመቹ እርሱ ደግሞ በርሳቸው ሲመከኛኙ አንድም ነገር ሳይሰሩ የመጨረሻው ቀን ደረሰ በማለት ገልጸውታል ሁኔታውን። በፓርቲና በመንግስት ባለስልጣናት ህይወት ላይ በስሜታዊነት የተሰነዘረ የኢህአዴግ ጥቃት ቢኖር ኖሮ ለደረሰው ጥቃት ሌተና ጀነራል ተስፋዬ ተጠቃሽ ሆኑ ነበር ማለት ይቻላል። ምክንያቱም ሻምበል መንግስቱ ገመቹ የፕሬዝዳንት መንግስቱ ልዩ ረዳት ነበር እንጂ በሀገሪቱ ላይ ይህ ነው ተብሎ የሚጠቀስ ስልጣን አልነበረውምና ነው። አብሶ ፕሬዝዳንቱ ሀገር ጥሎ ከተሰደዱ በኋላ እርሱ በቤተ መንግስት አካባቢ ስራ የሌለው ማንም ሰው ነበር። ታዲያ ከእርሱ ጋር ተመካከሪ ማለትን ምን አመጣው? መመካከር ካስፈለጋቸው ሊመካከሩ የሚገባቸው ከድርጅት ጉዳይ ኃላፊው ከዶክተር አለሙ አበበና ከካድሬዎች ጉዳይ ኃላፊው ከአቶ ካሳ ከበደ ጋር ብቻ ነበር። ከዚያ በላይ በዚያች እንደ ሌሊት ህልም ርዝማኔ ባላት የስልጣን ጊዜያቸው በማንኛውም የሀገሪቱ ጉዳይ ላይ የሚወስንስ ከርሳቸው ሌላ ማን ኖረዋል? ሚስተር ኮሄን ይሁኑ እነርሱ በድርድር ስልጣን መጋራት ይገኝ ይሆን ብለው ሲያስቡ ኢህአዴግ 17 ዓመት ሁሉ ተዋግቶ በብዙ ሺህ በሚቆጠሩ አባላት መስዋዕትነት በብዙ 100 ኪሎ ሜትሮች የሚለካ መንገድ ተጉዞ አዲስ አበባ ከደረሰ በኋላ ስልጣኑን ከሌላ ኃይል ጋር ለዚያውም ያን ሁሉ ዓመት አምርሮ ከተዋጋው ኢሰፓ ጋር በጋራ የታገለለት ዓላማ ፉርሽ እንደሆነ አይቆጥሮም ብሎ መገመት ጨርሶ የዋህነት ነው። ያም ሆነ ሌተና ጀነራል ተስፋዬ ሰራዊቱ ከቁጥጥር ውጪ ሆኖብኛል ብለው ለአሜሪካ ኤምባሲ የተነፈሱት ለንደን ውስጥ በድርድር ላይ የሚገኘውን ቡድን ተልዕኮ አከሸፈው። ምክንያቱም ስርዓት ለማስከበር በሚል ሰበብ ኢህአዴግ ሰራዊት ወደ አዲስ አበባ እንዲገባ ከአደራዳሪዎቹ መንግስታት በተለይም ከአሜሪካ ተወካዮች ጥቅሻ በማግኘቱ ነው። ከግንቦት 17 ቀን 1983 በኋላ አዲስ አበባ በየምሽቱ በግባት ተኩስ ትናወጥ፣ በግማሽ አካሏ ማቅ ለብሳ አምር ነስነሳ፣ በግማሽ አካሏ የክቷን ተጎናጽፋና ፈገግ ብላ ኢህአዴግን ተጠብቅ ጀመር። የኢህአዴግ የአየር ማረፊያ ጣቢያዎች ከአዲስ አበባ መውጫ ዋና ዋና መንገዶችና ኬላዎች በመድፍ ኢላማ መመዝገባቸውና አንድም አውሮፕላን ከመሬት እንዳይነሳ በሬዲዮ ጣቢያው አሳወቀ። እዚያ ላይ አንድ የመንግስት ሰማያት ቀልድ ታወሰኝ። እግዚአብሔር ነፍሳትን ይጎበኝ ነበር አሉ። አስጎብኙ ሊቀ መላኩ ሚካኤል ነበር። ነፍሳት በየሀገራቸው ተሸክፈዋል። በየሽካፉ ጠባቂ መልአክ ቆሟል። እግዚአብሔር ጉብኝቱን ቀጥሎ ያለ ጠባቂ ብቻቸውን ኩርችችች ብለው ከተቀመጡ ነፍሳት አጠገብ ደርሶ ምን ነው ለዚህ ጠባቂ መልአክ አላቆምክለት ብሎ ሚካኤልን ቢጠይቀው ጌታዬ እነዚህ ኢትዮጵያውያን ናቸው፣ እርስ በርሳቸው ይጠባበቃሉ በማለት መለሰለት ይባላል። ምናልባት ይቀልድ በዚህ ጽሑፍ ውስጥ መስፈሩ አግባብ አይሆን ይሆናል። ነገር ግን የኢህአዴግ ልፋትን ይገልጣል ብዬ ገምታለሁ። ምክንያቱም ኢህአዴግ ራሱ ያንን ማንም እንዳይወጣ የሚል ማስጠንቀቂያ ከማወጁ በፊት አንድም ባለስልጣን ከሀገር እንዳይወጣ ራሳቸው ኮሎኔል ተስፋዬ ወልደስላሴ ነቅተው ይጠብቁ ነበርና ነው። አብረን ያቦካናትን አብረን እንጋግራታለን አይነት ነገር መሆኑ ነው። የሁኔታዎችን መደፍረስ ገምተው አስቀድመው ወደ ድሬዳዋ ፈቀቅ ብለው ሲጠብቁ የነበሩት ሻምበል መላኩ ተፈራና ሻምበል በጋሻው አታላይ ወደ ጅቡቲ፣ አቶ አብርሃም ያየህና አቶ ገብረመድን አራያ በጣም በመራቃቸው የተነሳ ሜጀር ጀነራል ዘለቀ በየነ፣ አቶ ስሞን ጋሎሪ፣ አቶ ብዙአየው አለማየው፣ አቶ ተፈራ እንዳለው፣ አቶ ጌታቸው ሮቤሌና ሌሎችም ጥቂት ሰዎች ወደ ኬንያ ከቁጥጥራቸው ውጭ በሆነ ዘዴ አቶ ካሳ ከበደ፣ ኮሎኔል መርሻ ቀጸላና ሌሎችም ፈላሾችን በአጓጓዝ አውሮፕላን ወደ እስራኤል ከማምለጣቸው በቀር በአዲስ አበባና በአቅራቢያው የነበሩ የፓርቲና የመንግስት ሹማምንት ውልፍት እንዳይሉ አድርገዋል። ለአስረጂ ያህል ከጥቂት ሳምንታት ቀደም ብለው ሻምበል ለገሰ አስፋውን ኢህአዴግ ወደ አዲስ አበባ በቀረበበት ወቅት ደግሞ የምስራቅ ሸዋ ኢሰፓ ጸሐፊ የነበሩት ኮሎኔል ካሳሁን ታፈሰና የኤርትራ ራስ ገዝ ኢሰፓ ኮሚቴ ጸሐፊ የነበሩት ሻለቃ ካሴ አራጋው ወደ ኬንያ ሊወጡ ጉዞ እንደጀመሩ ከመንገድ ላይ አስጠልፈው እንደመለሷቸው የደህንነት ጥበቃ ውስጥ አዋቂዎች ተናግረዋል። ግንቦት 18 ቀን 1983 ከምሽቱ የቴሌቪዥንና የሬዲዮ ስርጭት መግቢያ ላይ ሌተና ጀነራል ተስፋዬ ገብረኪዳን ማሸነፍንም መሸነፍንም በየተራ ቀምሰናል
ያሁኑ የሚያስደንቅ የሚያስገርም ልዩ ሁኔታ የለውም በማለት ጀመሩና ባለፉት 17 ዓመታት ለሀገር አንድነትና ለሕዝብ ሰላም መጠበቅ ከጎናችን በመቆም ታግለው የተሰዉትን እያከበርን አሁን በተግባር ላይ የምትገኙትን የአብዮታዊ ሰራዊትና የፖሊስ እንዲሁም የሚሊሻና የሕዝባዊ ሰራዊት አባላት ሁሉ ለከፈላችሁት መስዋዕትነትና ላደረጋችሁት መልካም ተግባር እናመሰግናለን። መሳሪያችሁን አስቀምጣችሁ በሰላም ወደ የቤታችሁ ተመለሱ የሚል ይዘት ያለው ንግግር አደረጉ። የኢህአዴግ መንግስት በኢህአዴግ መሸነፉን በይፋ ተቀበሉ ማለት ነው። በዚህ ወቅት የኢህአዴግ ሰራዊት ሰንዳፋ፣ ደብረዘይትና ሆለታ ላይ አርፎ ከበላይ ዕዙ የግብዓት ትዕዛዝ እየጠበቀ ነበር። ንግግራቸውን የተቀረጹት ከመምሸቱ በፊት ሲሆን ለደህንነታቸው ዋስትና በተደራደሩት መሰረት በቀጥታ ወደ ኢጣሊያ ኤምባሲ ሄደው ገቡ። ወደ ኤምባሲው የገቡት ብቻቸውን አልነበረም። ሌተና ጄኔራል ሐዲስ ተድላ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ኮሎኔል ብርሃኑ ባይ የቀጠና 4 አብዮታዊ ዘመቻ ማስተባበሪያ ኃላፊ፣ ሜጀር ጄኔራል ስዩም መኮንን የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም፣ አቶ ኃይሉ ይመኑ በመንግስት ምክር ቤት ምክትል ፕሬዝዳንትና የሪፐብሊኩ ፕሬዝዳንት ልዩ አማካሪ፣ አቶ ፋሲካ ሲደልል በኢሰፓ ማዕከላዊ ኮሚቴ ኢኮኖሚ ጉዳይ መምሪያ ኃላፊ አብሯቸው ገብተዋል። ከጥቂት ቀናት በኋላ ሜጀር ጄኔራል ስዩም መኮንንና አቶ ኃይሉ ይመኑ በየራሳቸው ምክንያት ራሳቸውን ገደሉ። አቶ ፋሲካ ሲደልል ከኤምባሲው እንዲወጡ ስለተደረጉ በኢህአዴግ ተይዘው ታሰሩ። ግንቦት 19 ቀን 1983 ብዙዎቹ የመንግስት ሰራተኞች ወደ ስራ አልሄዱም። የአብዮታዊ ሰራዊት አባላት ለመጓጓዣና ለስንቅ እንዲሆናቸው ጠመንጃዎቻቸውን በአነስተኛ ገንዘብ እየሸጡ ከህዝቡም እየለመኑ ወደ ትውልድ መንደራቸው ሲያመሩ ትጥቅ አልባ ምናልባትም ስውር ትጥቅ ይኖራቸው ይሆናል የሆኑ ወፈሪያማ የኢህአዴግ ሰራዊት አባላት በአዲስ አበባ ጎዳናዎች ጠርዝና ህንጻዎች ጥጋት በብዛት ይታዩ ጀመር። ወደ 11 ሰዓት ግድም በደቡብ ማለትም በደብረ ዘይት መንገድ የኢህአዴግ ታንኮች ወደ አዲስ አበባ ገቡ። ወዲያው በታላቁ ቤተ መንግስት ተኩስ ተሰማ። በምስራቅ በር በኩል አንድ ታንክ ተቃጠለ። ተኩሱ ብዙም ሳይቆይ ቆመ። አዲስ አበባ ረጭ አለች። ጎህ ሲቀድ በልዩ ጥበቃ ብርጌድና ታላቁን ቤተ መንግስት ሊይዝ በተጠጋው የኢህአዴግ ኃይል መካከል የተኩስ ልውውጥ ተደረገ። የሀገሪቱ ምክትል ፕሬዝዳንት መሳሪያችሁን አስቀምጣችሁ በሰላም ወደ የቤታችሁ ተመለሱ ብለው አጠቃላይ እጅ መስጠት አዋጅ ከተናገሩ በኋላ ማንኛውም ሁኔታ ያለ እህል ማለቅ ነበረበት። የልዩ ጥበቃ ብርጌድ ወታደሮችና ወደዚያ ያመራው የኢህአዴግ ኃይል እስከሚነጋ ጠብቀውና የተለየ ግንኙነት ፈጥረው ቤተ መንግስቱን በሰላም መረካከብ ሲገባቸው የተኩስ ልውውጥ ማድረጋቸው አግባብ አልነበረም። ያም ሆነ ውጊያው ቀጥሎ የልዩ ጥበቃ ብርጌድ ምክትል አዛዥ ኮሎኔል ገብሩ ከነመኪናው ከተቃጠለና ጥቂት ወታደሮች ከሞቱ በኋላ ኢህአዴግ ታላቁን ቤተ መንግስት በእጁ አስገባ። ግንቦት 20 ቀን 1983 ንጋት ላይ አዲስ አበባን ሙሉ በሙሉም ተቆጣጠረ። በቃ ከጀባና ከሻቢያ ጋር ለ30 ዓመታት ከወያኔና ከኢህዴን እንዲሁም ከሌሎች አማጽያን ጋር ለ17 ዓመታት የቆየው የእርስ በርስ ጦርነት ኢትዮጵያን በየብስ የተከበበች ሀገር አድርጎ ተደመደመ። በአሸናፊም በተሸናፊም በኩል እፎይታ ሆነ።